ቅዳሴ ምንድን ነው? ቅዳሴ ሲባል ምን የሚገልጥ ቃል ነው? በራሱ አንድ ነገር ምን ማለት ነው ተብሎ ሲጠየቅ ሁለት አይነት መልስ አለ። የመጀመሪያው ቃል በቃል ቃሉ ሲፈታ ይሄ ነው ተብሎ ይብራራል። ሁለተኛ ከሚሰጠው አገልግሎት ከሚታየበት ሁለት የተነሳ ይሄንን ጥቅም የሚሰጠው ነገር ነው እንዲማ ማለት ይባላል። ለምሳሌ አበበ ማን ነው ሲባል አበበማ ማለት ማበብ ከሚለው የሚገኝ ነው። አበበ ከቃሉ ትርጉም የተነሳ ስመ ተጸውዖ እንደሆነ ለወንድ ልጆች በተለምዶ ማለት ሊሰጥ የሚችል ስም እየሆነ እንደሚያገለግል ከዚያ ገሌ የሚባለው ሰውዬ ተብሎ ሊነገር ይችላል። የቃል በቃል አበበ የሚለው ሲፈታ ሁለት አበበ ማለት ሲል ታውቃለህ ማለት ነው። የሚሰማው እንዲያው ያ እዛ ሰፈር ያለው እንደሚያደርገው ተብሎ አበበ ሊተረጎም ይችላል። ዘይያዊ በሆነ መልኩ ማለት ነው። ቅዳሴ ሁለቱን ፈተዋል። አንድ ቃል በግዕዙ ምን ማለት ነው ተብሎ ሊፈታ ሲፈለግ መጀመሪያ ቃሉ የተገኘበት ግንድ ወይም ቨርብ የሚባል ግስ ነው የሚጠራው። ስለዚህ ቅዳሴ የሚለው መነሻው ቀደሰ የሚለው ግስ ነው። ቨርቡ ወይም መነሻ ግስ የሚባለው ሲረባ ከዛ የተገኘ ነው ቅዳሴ የሚለው። ቀደሰ ማለት አራት ትርጉሞች አሉት። አንደኛው ለየ ማለት ይሆናል። ሁለተኛው አከበረ ማለት ይሆናል። ሶስተኛው አነጻ ማለት ይሆናል። አራተኛው አጸና ማለት ይሆናል። ስለዚህ ቀደሰ ማለት ለየ፣ አከበረ፣ አነጻ፣ አጸና ማለት ነው። በዚህ አገባብ ይዘን ቅዳሴ የሚለው ምስጋና ነው፣ ቡራኬ ነው። ይህ በዘይቤው ሲነገር ነው። ነገር ግን መለያ፣ መክበሪያ፣ መርጫ፣ መጽሚያ ሆኖ ያገለግላል ማለት ነው። ቅዳሴ የሚባለው የምንለይበት ነው፣ የምንከብርበት ነው፣ የምንነጻበት ነው፣ የምንጸናበት አገልግሎቱ ይሄ ነው። በዘይቤው ግን ቅዳሴ ማለት መቀደስ፣ መቀደስ፣ አቀዳደስ፣ ቅደሳ፣ ቡራኬ፣ ምስጋና፣ የቁርባን ጸሎት የሚለውን ሁሉ የሚይዝ የማህበር የቤተ ክርስቲያናችን አገልግሎት ነው። መቀደስ ቅዳሴ ይባላል። መቀደስ ቅዳሴ ይባላል። አቀዳደስ ስርዓቱ ቅዳሴ ይባላል። ቅደሳ ቡራኬው ቅዳሴ ይባላል። ምስጋና ጸሎተ አምሃ የሚባለው የቁርባን ጸሎቱ አጠቃላይ ቅዳሴ ይባላል። በቤተ ክርስቲያናችን እንግዲህ ሁለት አይነት ጸሎቶች አሉ። አንደኛው ጸሎት የግል ጸሎት ነው። ማንኛውም ሰው ግለሰብ በግሉ ሆኖ የሚጸልየው ጸሎት ነው። ሁለተኛው ጸሎት የማህበር አንድነት በእምነት የሚጸለይ ጸሎት ነው። የቤተ ክርስቲያን ጸሎት ይባላል። ቤተ ክርስቲያን ማለት ቀደም እንደነገርኳችሁ በመነሻ ነፍሰ ክርስቲያን የክርስቲያኖች ነፍስ ቤተ ክርስቲያን ትባላለች። ስለዚህ አንዱ ሰው በብቻው ቆሞ ሲጸልይ የቤተ ክርስቲያን ጸሎት ይባላል፣ የግለሰብ ጸሎት። ሁለተኛ ቤተ ክርስቲያን ማለት በማህበር በጉባኤ የሚጸለይ ጸሎት ነው። እኛ የነግ የሰርክ ጸሎቶችን በቤተ ክርስቲያን እንድናደርግ የቤተክርስቲያን ስርዓት መጽሐፍ ያዛል። እየመጣን እንጸልያለን። በግል መጸለይ እንችላለን ቤተክርስቲያን ተዋሰብ። ከዚያ ባሻገር በማህበር ጸሎት ይደረጋል። ለምሳሌ ማህሌት፣ ሌሊቱን፣ ሰዓታት፣ ከዚያ ኪዳን፣ ከዚያ ቅዳሴ ሊባል ይችላል። እንደዚህ በሙሉ በማህበር የሚደረጉ ጸሎቶች ናቸው። የምልጃ ጸሎቶች ከዚህ የተገኙ በጸሎተ ፍትሐት አንድነት ተሰብስበው በጋራ የሚጸልዩ የተለያዩ አገልግሎት ላይ የሚውል ጥቅም የሚሰጥ አይነት ጸሎቶች አሉ። ከነዚህ ሁሉ ጸሎቶች እጅግ የከበሩ ትልቁ ጸሎት ጸሎተ ቅዳሴ የሚባለው ይኸው የመቀደስ የመቀደስ የአቀዳደስ የቅደሳዊ የቡራኬ ስርዓት የሚፈጸምበት ምስጋና፣ ልመና፣ ተማጽኖ፣ ተግሳጽ፣ ምዕዳን ያለበት ክፍል ሆኖ በማህበር አንድነት እግዚአብሔር ፊት የምናደርሰው ጸሎት ነው። በአጠቃላይ ኦርቶዶክሳዊ የሆነ ስርዓተ አምልኮ የሚፈጸምበት መንገድ ቅዳሴ የሚባለው ከስርዓተ አምልኮ መፈጸሚያ መንገድ እጅግ የከበረው ትልቁ ቅዳሴ ነው። ይህ ማለት የምናምነውን በተግባር የምንመሰክርበት የአንድነት አገልግሎት የማህበር ተልዕኮ መፈጸሚያ ነገር ነው። የምናምነውን በተግባር የምንፈጽምበት ማለት አምላካችን እመኑ ብሎ የነገረን ሃይማኖት አለ። የሃይማኖታችን በተግባር የሚመሰከርበት
ሁሉ ምስጢራት ተካተው የሚነገሩበት ነው። ምስጢረ ሥላሴ ያለበት፣ ምስጢረ ሥጋዌ ያለበት፣ ምስጢረ ጥምቀት ያለበት፣ ምስጢረ ቁርባን ያለበት፣ ምስጢረ ትንሣኤ ሙታን ያለበት እነዚህ ሰባቱ ምስጢራት ቤተክርስቲያን በሙሉ አጋዥ ሆነው የሚፈጸሙት በዚህ ቅዳሴ ስርዓት አማካኝነት እና የምናምነው በተግባር የምንመሰክርበት ነው። እናምናለን የእምነታችን መገለጫ ይሄ ነው ብለን በእምነታችን ውስጥ አንዱ ሶስትም የምንለው አንድነቱ ሶስትነቱ የተገለጠ አምላካችን የምናይበት ነው። ቅዳሴ መካከል እያንዳንዱ ሰው የሚመጣው ከቅዱሳን ጋር ህብረት ሊኖረው ከእግዚአብሔር ጋር አንድነት ሱታፌ ወይም ተሳትፎ ያገኝ። እንዴት ነው ከእግዚአብሔር ጋር አንድነት የሚኖረው ያላችሁ ነው? ወልድን በሥጋ አብና መንፈስ ቅዱስ በጸጋ እንዋሃዳለን። አንድ ሰው ቅዳሴ ካስቀደሰ ወልድ በሥጋ ያለበታል። ቁርባን ስለሚቆርብ ቅዳሴ የሚያስፈልገው ለዚህ ስለሆነ ወልድን ብቻ ቆርቦ ተቀብሎ በልቶ ሥጋውን ጠጥቶ ደሙን አይሄድም። አብና መንፈስ ቅዱስ ሁሉ በጸጋ ያድሩበታል እና በእምነታችን ውስጥ ያለውን የምንፈጽምበት ብቻ ሳይሆን አንድነት ሆነን የምንመሰክርበት አገልግሎታችን ቅዳሴ ስለ እምነታችን በተግባር የሚፈጸምበት እናምናለን። ከእኛ ጋር እግዚአብሔር እንደሚኖር ብለን የምናምንበት ነው። ያ ብቻ ማለት ነው። ከእግዚአብሔር የተቀበልነውን መልሰን የምንሰጥበት ነው። ከእግዚአብሔር የተቀበልነውን መልሰን መስጠት ማለት አንደኛ እግዚአብሔር አምላካችን ምስጋና የባህሪ ገንዘቡ ነው። ምስጋና ከእርሱ ነው፣ ውዳሴ የእርሱ ነው ተብሎ በሰዓታ ምስጋና ላይ ሲመሰገን ውዳሴ የራሱ ምስጋና የራሱ የራሱ ምስጋና የራሱ ውዳሴ ለእኛ ገለጠልን። ከገለጠልን በኋላ ከእሱ የተቀበል ያን ውዳሴና ምስጋና መልሰን እሱ የምናቀርበው። ሁለተኛ ራሱን እግዚአብሔር መስዋዕት አድርጎ ሰጠን። ያንን መስዋዕት አምሃ ቁርባን እጅ መንሻ አድርገን በፊቱ የምናቀርብበት ያው የኛ መስዋዕት የኛ እጅ መንሻ የኛ ቁርባን ከእግዚአብሔር ዘንድ እርቅ ሊፈጽምልን ስላልቻለ ከምንጠብቃቸው በጎች በሜዳ ከምናሰማራቸው ከብቶች ለእግዚአብሔር ይቀርባሉ ተብለን ከምናፈሳቸው ደሞች የተነሳ ሰዎች ፍጹም ወደ እግዚአብሔር መቅረብ ስላልተቻላቸው ፍጹም የሆነ እውነተኛ መስዋዕት እግዚአብሔር አብ አንድያ ልጁን ለዓለም ድኅነትና ቤዛነት አሳልፎ ሰጠው። አባታችን ዮሐንስ በጥምቀተ መለኮት ክርስቶስ ምናል ነዋ በጉ ለእግዚአብሔር ዘያት ወያስየስት ኃጢአተ ዓለም የዓለምን ኃጢአት የሚደመስስ የሚያስወግድ እውነተኛው ይኸው የእግዚአብሔር በግ ያለው የማበግ ነው። የኛ በግ አለ የእግዚአብሔር በግ። ስለዚህ መስዋዕት እናቀርባለን። የምናቀርበው ያ መስዋዕት ከእግዚአብሔር ዘንድ መታረቂያ እንዲሆነ መልሰን ያለው መስዋዕት እሱ የሰጠንን መስዋዕት ተቀብለን በነፃ ያለው መስዋዕት ከእሱ ፊት ዋጋ ሳናወጣበት እናቀርባለን። ስለዚህ ከእግዚአብሔር የተቀበልነው በነፃ በፈቃዳችን መልሰን ለእግዚአብሔር የምንሰጥበት መንገድ ነው ማለት ነው ቅዳሴ ማለት። ሌላው የሰው ልጅ የተፈጠረበት ዋነኛው ዓላማ ነው። እንግዲህ ሊቁ ቅዱስ አትናቴዎስ ሐዋርያዊ በቅዳሴ አትናቴዎስ ላይ እግዚአብሔር እንደ መላእክት ያገለግለው ዘንድ የሰው ልጅ ፈጠረ ይላል። የሰው ልጅ የተፈጠረው እንደ መላእክት እንዲያገለግል። ስለዚህ መጥተን እንደ መላእክት የምናገለግለው በቅዳሴ ነው። እምቀድመ ይፍጥር መላእክት ለቅዳሴ በዚህ በሰለስቱ ምዕት ቅዳሴ ላይ ተቀምጧል። መላእክት ለቅዳሴ ሳይፈጥራቸው በፊት አኮ ይተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ የአብ ወልድና የመንፈስ ቅዱስ ምስጋና የተቋረጠበት ጊዜ የለም ተብሎ ተነግሯል። መላእክት ለቅዳሴ ሳይፈጥር በፊት ማለት መላእክት የተፈጠሩት ለቅዳሴ ነው ማለት ነው። ከዛ በኋላ የሰው ልጆችን የተፈጠሩ እንደ መላእክቱ አመስገን ክብሩን ለመውረስ እንዲህ ቢላለ ስራ ምግብ እየበላን መሬት እያረስን በወንዝ በላባችን ደክመን ጥረን ግረን ብለን እናድራ ነበር። መጽሐፈ ሄኖክ ላይ ምዕራፍ 19 ቁጥር 24 ላይ ይፈጠረ እግዚአብሔር ሰብ ለዘከመዝ እግዚአብሔር ሰውን እንዲህ ላለ ምድራዊ ስራ አልፈጠረውም ነበር። ዘንበለ ከመ መላእክት እንደ መላእክት ሆኖ በንጽህናና በቅድስና ይኖር ዘንድ ነው እንጂ ሰው እግዚአብሔር እንዲላለ ምድራዊ ስራ አልፈጠረውም ነበር። ስለዚህ የተፈጠረው እንደ መላእክት እንድንቀድስ፣ እንደ መላእክት እንድናወድስ፣ እንደ መላእክት እሱን እንድናመሰግን ስለሆነ ያንን ምስጋና ለማቅረብ የተፈጠረበትን ዓላማ የምንፈጽምበት መንገድ ነው። ሌላው ቅዳሴ ማለት ሕይወት የምትቀጥልበት ከእግዚአብሔር ጋር መንፈሳዊ ገመድ ሆና የምታገለግል ሰንሰለት ናት። ቅዳሴ ማለት ይሄ ሕይወታችን የሚቀጥለው በቅዳሴ አይታችኋል። ቅዳሴ ሲጀመር ምን ተብሎ ነው የሚጀምረው?
የቅዳሴ መጀመሪያ ምንድን ነው የሚባለው? ምንድን ነው? አሃዱ አይደል? ቅዳሴ ተብሎ ነው የሚጀምረው። አሃዱ እኮ ኋላ በጣም ስትጓዝ አለ መሰላችሁ። ከዛ በፊት ቃል ሲገባ አለ ማለት ነው። እኛ ብዙ ጊዜ አናውቀውም። አሃዱ ተባለ ገቡ ነው ግባተ መንጦላዕት ማለት ከቅዳሴ ከቤተልሔም መስዋዕቱ ከመምጣቱ በፊት ሁሉ ካህኑ በመንጦላዕት አፋ በመንጦላዕት ውስጥ ሆኖ በየንዋያተ ቅድሳት ላይ ምዕመናን የሚሳተፉበት ስራ ተሰርቷል። በዚህ ሁሉ ላይ ጸሎት ይደረጋል። በዚህ ሁሉ ላይ አገልግሎት ይፈጸማል። ከዚያ በኋላ እንደየዕለቱ አገልግሎት የሚመጣን ግን ትእዛዝ ይለት ብሎ ካህኑ ችለት ነው ያልመታሰራ የምታስጨንቅና ብሎ እጅለት መንፈስ ቅዱስ ከመንፈሰ ሰማያት የሚወርድባት ከላይኛው ላይ ካለው ሰማይ በግብ ወርዶ መስዋዕቱን የሚከልልባት ሕብስቱንና ወይኑን ወደ ሥጋና ደም የሚለውጥባት እግዚአብሔር በማኅበረ ጸሎት የሚከብርባት የተዋረዱ ኃጢአት የሰው የደከሙ ሰዎች ወደ ክብር ወደ ንጽሕና ወደ ቅድስና የሚሻገሩበት ስርዓት እያለ ይናገራል። ከዚያ ሆኖ ምን ብርሃን ሊባል ይችላል። አሊያ መስቀል ብርሃን ሊባል ይችላል። ሁሉ ዘገብራ ሊባል እንደየዕለቱ እንደየቀኑ ማለት ነው። ያ እየተባለ ይመጣል። ሁሉ ቅድመ ቅዳሴ ያለ ምንሳተፍበት ነው። ከዚህ ጀምሮ በተለይ ይህ ወይም ይበል ሕዝብ ያለው አገልግሎት ይፈጸምበታል እና ቅዳሴ የሚጀምረው አሃዱ ሲባል አይደለም። ከዛ በፊት ቅዳሴ የሚያልቀው ምን ሲባል ነው? ምን ሲባል ነው? ቅዳሴ የሚያልቀው ምን ሲባል ነው? ጨረሱ ቄሶች ምን አልተላላችሁ? ግን በቱ ተባለ እንላለን። እስኪ በቱ በሉ በሰላም ምን በሉ ውሳቢያቲክም አልተባለ። ውሳቢያቲክም የሚል አንድ ቦታ ነው ያለው። ቅዳሴ ማሳወቅ የተቀደሰ ጊዜ ብቻ ካህኑ የሚለው ዲያቆኑ የሚለው እቱ በሰላም ነው የሚለው እቱ በሰላም ይላል። እቱ ማለት በሰላም የሚለውን የሚያስከትል ቃል በሰላም ማለት በሰላም ማለት ነው። እቱ ማለት ነው በሰላም ነው ግቡ አለ። ገባ ማለት ሌላ መግባት መጥለቅ ሌላ ነው። አተወ ማለት ቃል በቃል መግባት የሚለው ሊይዝ ይችላል። ግን በሐሳቡ ደረጃ አተወ ማለት ተመለሰ ማለት ነው። እቱ በሰላም ማለት በሰላም ተመለሱ ማለት ነው። አሁን ምን ያው አንድ ነው። ግቡ ተመለሱ ማለት ትችላላችሁ፣ ይለያል። አተወ ማለት መመለስ አለ። ከወጡበት መግባት ማለት አተወ ዝም ብሎ መግባት በአገባ ተብሎ በዊል ባንች መግባት ባንች። እትወት ግን ከዚህ ላይ እትወት ማለት ቀድሞ መውጣት ያለው መመለስ ተመልሶ መግባት የሚለው ይጠቃል። ምን ማለት መሰላችሁ? እንዲህ በደረቁ ሲናገሩ ለሚባል ግባት ሰምታችሁ እሾ ሳይወጋችሁ በሰላም ወደ ቤታችሁ ይደርሱ ግቡ ማለት ነው። ጥሩ ከቤታችሁ ስለመጣችሁ ዋና ዓላማ ግን ያዳል። ወደ ቤታችሁ የተባለው ቤታችሁ የት ነው? እቺ ትባላለች መሰላችሁ? ቤተ ክርስቲያን ትባላለች። ክርስቲያን ማን ነው? ክርስቲያን እኛ አይደለም ክርስቶስ ነው። ኦርቶዶክስ እኛ። ስለዚህ ቤተ ክርስቲያን የክርስቲያኖች ቤት ወይ ቤታችን የት ነው? አሁን ዛሬ ቅዳሴውን ጨርሰን አጠቃለናል። እንግዲህ ደግሞ ነገ ተጋቡ ተብሎ ተሰብሰቡ ተብሎ ይደውላል። መስዋዕት ይዘጋጃል። መንፈሳዊ አማራጭን ይቀርባል። ስለዚህ ነገ ደግሞ በሰላም ተመለሳችሁ ወደ ቤታችሁ ምን ማለት ነው? በሰላም ተመለሱ ማለት ነው። አንድ ሁለተኛ ሰላማዊ የሆነውን ስጋውና ደግሞ በልታችኋል። ምክንያቱም ስጋውና ደግሞ ሰላማዊ ነው። ክርስቶስ ምን አለ? አሐድግ ለክሙ ሰላሜ ወእሁበክሙ ሰላመ አቡየ። ሰላምን እተውላችኋለሁ የአባቴን ሰላም እሰጣችኋለሁ። የአባቴን ሰላም የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም ማለት ነው። ዋጋ የሚያስከፍል ሰላም በነፃ የምትቀበሉት ያ ሰላም ሰጪው ደግሞ ይገርማችሁ ስጋውና ደግሞ በተቀደሳት ወይም ቅድሳት ማለት በራሱ እጅ መንሻ ማለት እንመጣበታለ። ጸሎት ላይ ምን ይላል ዲያቆኑ? በእንተ ቅድሳት ሰላማዊት ሰላምን አስወሩ ከእግዚአብሔር ያስተሳስረን በሳይለ ዚአሁ አንድ ስለምታደርግ አማርኛ አንድ ስለምታደርግ ግን በእንተ ቅድሳት
ሰላማዊት ሰላም አድራጊ ስለሆነች ሰላም ማድረግ ማለት አንድ ማለት ማስማማት፣ ማቀራረብ፣ ማዋደድ፣ ማወዳጀት ስለሆነ ሰላማዊት ትባላለች። ሰላማዊ ስለሆነች ስጋውና ደሙ እግዚአብሔር በይቅርታው ሰላምን ያደርግልን ዘንድ ስለ ሰላም ማልዳለን። በተቀደሰ ሰላማዊት ሰላም አስበው ከእግዚአብሔር ያስተሳልመን አንድ እንዲያደርገን በሰላም እዚያ በራሱ ሰላም አንድ እንዲያደርገን ስለ ሰላም እንማልዳለን ተብሎ ልመና ቀርቧል። ስለዚህ ቅዱሳቱ ስጋውና ደሙ ሰላም አድራጊ፣ የሰላም ምግብ፣ የሰላም መጠጥ አንድ የሚያደርግ የሚያስማማው እሱ። ስለዚህ የተቀበለ ሰው ሰላማዊ ነው፣ ይስማማል። ምክንያቱም መስቀል ላይ ክርስቶስ ስጋውና ደሙ ሲሰጥ በመስቀል ላይ በሰጠው አምሃ ቁርባን እጅ መንሻ 7 መስተጻርራን ይባላል። መስተጻርር ማለት የሚጻረሩ ጸር ጠላት የሚጣሉ ማለት ነው። መስተቃርም ማለት የሚቃረሙ፣ ቀርም ማለት ቀንድ ማለት ነው። ቀርነ መለከት ይባላል። ቀንደ መለከት እንደምንለው ከቀርም የሚዘጋጅ መለከት እንደማለት ነው። የሚቃረሙ ናቸው ማለት ቀንድ ለቀንድ የሚጣሉ የሚቀናሉ እንደማለት ነው። ተቃራኒዎችን ተጣዮችን መስተቃረና ሊሆኑትን አስማማ። ማንም ቀን የእኛን ስጋና ነፍስ አስማማ። ሁለተኛ እኛን ከራሱ ጋር አስማማ። ሶስተኛ ሰውን ከመላእክት ጋር አስማማ። አራተኛ ሰማይና ምድርን አስማማ። በተቆጣጣቸው 7 ይመጣል። ነፍሳችን አለ፣ መላእክት አሉ፣ እግዚአብሔር አለ፣ ሰማይ አለ፣ ምድር አለ፣ ሕዝብና አሕዛብ ተጣጣቀው። ስለዚህ ስጋውና ደሙ መጀመሪያ የሚያስማማው የሚያሳርቀው የነፍሳችንን ፈቃድ ከስጋችን ፈቃድ ያስማማል። ተጣልተው የነበሩትን በኃጢአትና በበደል አሁን ሁለቱ ፈቃዳት የሚነጋገሩ ናቸው። በልክ ሲሆን የአንዱ ፈቃድ አንዱ ይጠቅማል። ለምሳሌ ስጋ ይቃወም ነፍስ ስጋ ተሳትቆም። ስለዚህ ስጋችን መቆም አለበት፣ ደምቆ መብላት አለበት። በስጋ ግን ልብስ ይጠቅማል። ምክንያቱም ስጋ ሲቆይ ነፍስ በስጋ ውስጥ ትቆያለች። ስጋ ይደክመዋል፣ መተኛት መነሳት አለበት። ስጋ ይዝላል፣ መቆም መቀመጥ አለበት። እንዲያ ሲያደርግ ነፍስ ጸንታ እንድትቆይ ስጋ ይቆያል። ነገር ግን ስጋ ስታበዛ ለነፍስ አሳታች ትሆናለች። ምግብ ስታበዛ ጥጋብ፣ መጠጥን ስታበዛ ስካር ይሆናል። እንቅልፍን ስታበዛ ስንፍና ይሆናል። ያ ለነፍስ ድካሟን ከእግዚአብሔር እንዳትገናኝ በጣም እንቅልፍን ማብዛት፣ ስንፍናን ማብዛት፣ ስራ ወደ መፍታት፣ ስራ መፍታት፣ ኃጢአት ወደ ማምረት፣ ኃጢአት ማምረት ስጋን በድሎ ብቻ ሳይሆን ነፍስን ወደ ማስኮነን ይደርሳል። በስጋ ድካም ነፍስ ማብራት በሲኦል ስትቀጣ እናያለን። ስጋ ለሲኦል የሚገባው ነፍስን ሲኦል የምትገባው ገሃነመ እሳት ግን ስጋችን ተነስቶ ከነፍስ ተዋህዶ ወደ ዘላለም ስንማርክ እንዳንኖር ማለት ነው። ስለዚህ የበዛ የስጋ ድካም ለነፍስ ጫና ይሆናል። በቁርባን የነፍስና የስጋ ፈቃዳት እርስ በርሳቸው ይስማማሉ። በሚበላ በሚጠጣ አድርጎ ስጋን ጭምር እያጸና እግዚአብሔር አምላካችን ጸጋውን በእኛ እያኖረ እሱ በስጋ አብና መንፈስ ቅዱስ በጸጋ ተዋህዶ እንድንኖር ይሆናል። ስለዚህ ቅዱስ ቁርባን ስንቀበል መስዋዕቱን ስንቀበል ወደ ቤተ ክርስቲያን መጥተን ስንመለስ በሰላም ወደ ቤታችሁ ግቡ የተባለው ሰላም ስጋውና ደሙ ሰላማዊ ወደ ቤታችሁ ገብተን የነበር ያጣናት ገነት ቤታችን አለች። እንዲሁ እንደቆረባችሁ ኃጢአት ሳያሳድፋችሁ ነው ሳይጠላችሁ ከእግዚአብሔር ሲለያችሁ ወደ ገነት ስለመመለስ ያውቃችሁ ማለት ነው። በሰላም ወደ ገነት ለመመለስ እግዚአብሔር ቸርነቱ ያውቃል። አትፈልጉ ያስፈልጋል ይሄ ማለት ነው። እና የቅዳሴው ፍጻሜ ክፍል ላይ የተነገረ በሰላም ግቡ የተባለው ሰላማዊ ሆኖ ቅዱስ ሥጋውን ክቡር ደሙን እንደተቀበላችሁ ሕይወት የምትቀጥልበት መንገድ ስለሆነ የተቋረጠ ሕይወታችን የሚቀጥል ቁርባን ስንቀበል ነው። አሁን ቁርባን ተቀበላችሁ ገነት በሚገባበት የኪሩብ ሰይፍ የተጠበቀው ዳግመኛ የሰው ልጅ ከሕይወት እንዳይበላ በሕይወት ለመኖር እድል እንዳይኖር እግዚአብሔር ፈታኝ እውነተኛ ፍቅር ሰጪ ስለነበረ ገነት ገብተን ለሕይወት መብላት ባንችል በምድር መካከል ክርስቶስ ዕፀ ሕይወት የሕይወት ዕፅ የሕይወት ፍሬ የሆነው ሥጋውና ደሙን ሰጠን። ይህ ከእመቤታችን የተገኘ ከመስቀል የተገኘ እመቤታችን
እፀወት ህየንተ እፀወት ዘውስተ ገነት በገነት ባለው እፀወት ፈንታ በምድር መካከል እፀወት ሆነሽናል ብላ እፀወታችን እንደገና ቅዱስ መስቀል ዝንቱ መስቀል አፍራየለን ህብስተ አማዘለን አፍራየለን ህብስተ ስጋ ቅዱስ መስቀሉ ለእኛ ያፈራልን ህብስት ህብስት እውነተኛ ማዕድ አማዘለን ደም ነው ማለት ውሃንና ደምንም ያፈለቀልን የህይወት መጠጥ ነው ለእኛ ይሰጣል። ከዚህ የተገኘ የህይወት ፍሬ የሚባል ህየንተ እፀወት ዘውስተ ገነት በገነት ስላለው እፀወት ፈንታ በምድር መካከል የተሰጠ የህይወት ተክል የህይወት መብል ጌታችን ኢየሱስ ክርስቶስ ስጋውን አድርጎ ነው። ስለዚህ እሱን በልተን እሱን ጠጥተን ህይወታችን የሚቀጥልበት ወደ ገነት ዳግም ተመልሰን መኖር የምንችልበት ጉልበት የምናገኝበት። እሺ ቅዳሴ እንዴት ተጀመረ የሚለው ያ ይህን አሰሰው ለመልክቶች ቅዳሴ ያስፈልገው እሱንና ወይኑ ወደ ስጋ መለኮት ደመ መለኮት ለመቀየር ለመቀደስ ለመቀደስ በቅዳሴው አገልግሎት ላይ ቀዳሾቹ አንድነት በቅድሳቱ ወይም በስጋውና ደግሞ ቅዱሳን እንዲሆኑ የተሰጠ አገልግሎት ስለሆነ እንግዲህ ቅዳሴ የተጀመረ ቅዳሴ የተጀመረው ከጥንት ተፈጥሮ ጀምሮ እግዚአብሔር አምላክ ከ22 ማለት በመደብ ሲቆጠር ነው። ከ22ቱ ፍጥረታት መካከል ሰውና መላእክትን የፈጠራቸው ለቅዳሴ ለምንድን ነው? ቅዳሴ ማለት ምስጋና ማለት ነው። ለምስጋና የፈጠራቸው ወይም ደግሞ አመስግነው ተቀድሰው ከብረው እንዲኖሩ ስሙን ቀድሰው ክብሩን ወርሰው ለዘላለም ከብረው እንዲኖሩ የፈጠራቸው። ሌሎቹ ለአንክሮ ለተዘክሮ የተፈጠረው አንከር ማለት ነኪር ድንቅ ማለት ነው። ተዘክሮ ማለት መደነቅ ማለት ነው። ማሰብ ማለት ነው። ለማሰብና ለመዘከር ለማሰብና ለመደነቅ ለነኪር ወይም ለአንክሮ የተፈጠረው ፍጥረታት ለምግብ እንዲሆኑ በምግብ ሰንሰለት ውስጥ እንደ ፉርቼን አገልግሎት እየሰጡ ህይወት ለማግኘት ኑሮ ለማዝለቅ የሚያገለግሉ ሰውና መላእክት ግን የተፈጠሩ እግዚአብሔርን አመስግነው ክብሩን ሊወርሱ መላእክትን ይላቸዋል። በዚህ መጽሐፍ መቃብያ አንደኛ መቃብያ ምዕራፍ 5 ቁጥር 18 ላይ ያገለግሉ ዘንድ የከበረ ስም ያመሰግኑ ዘንድ የሰማይ መላእክት ደርሱ ጥንት ሲፈጥ አዘዘ። ያዘዛቸው ትእዛዝ አድርጎ አገልግሎት አድርጎ የሰጣቸው የከበረ ስሙን እንዲያመሰግኑ እንደገና ደግሞ እንዲያገለግሉት ቅዱሳን መላእክትን ፈጥሯቸዋል። ስለዚህ ሰውንም ደግሞ እንደ መላእክት የፈጠረው ቅድም ጠቅሼላችኋል። መጽሐፈ ሄኖክ ምዕራፍ 19 ቁጥር 24 ላይ የፈጠረ እግዚአብሔር ሰው ለዘከመዝ ዘንበለ ከመ መላእክት ይኖሩ ጻድቃን ወንጹሐን እንደ መላእክት ጻድቃን ንጹሐን ሆነው ይኖሩ ዘንድ ነው እንጂ ጥንቱን እግዚአብሔር ሲፈጥር ሰው ሌላ ስራ ፈጠረው ይላል። አሁን ስራችን ነው እንስሳዊ ስራው አይደል? የሚያሳስበን የሚያስጨንቀን እግዚአብሔር ማወደስ አምላክን ማመስገን መቀደስ አለ ማስቀደስ አለ። እቱ ከሚባለው ይልቅ መቼ ነው እንትን አሁን ከሚባለው ይልቅ ግባት መጣለት ካለው ሰው ይልቅ እኛ የሚያሳስበን የሚያስጨንቀው ሰዓት እያየን እኛ እቱ ሲባል የምንጨነቀው መላእክቱ ግን ስራና ኑሯቸው ቅዳሴ አገልግሎት ስለሆነ በሰማይ ያመሰግኑታል፣ በምድር ያመሰግኑታል። መቼ ነው በምድር መካከል ምግባችንን ዘርግተው የሰዎች ልጆች እግዚአብሔር አብረው ከኛ ጋር የሚያመሰግኑት ቦታቸው አሉ። በቅዳሴ እንድንገባ የሚበሉት የሚጠጡት እኛ እንደተራ የምናየው እቱ ተባለ እንዲህ ብለን የአባቶችን ማሰናፍ ሰሮተው የምናፍቅበት ቅዳሴ ምግባቸው መጠጣቸው ሁልጊዜ በዚህ ደጃፍ እንደምትሳሉት እንደምትደርስ የቅዱስ ገብርኤል መልክ ክፍል ላይ እኛ ምግብ በልተን በሆዳችን እንይዘዋል። የሰው ልጆች ሆድ ይመስገናል። ምግብ ለሆድ ሆድም ለመብል ተብሎ ተነግሯል። ስለዚህ ቅዱስ ገብርኤል ግን በመልኩ ክፍል ላይ ሲያመሰግነው ሰላም ለከርስከ ዘቃይረ ቅዳሴ ውስጡ ወለልበከ ጽሪ በሴት አካላት ሰውስጡ ያው አንተ ገብርኤል በተዝቱ ሳምሳ መሬታዊ መውት በከንቱ ወአምሳሌ ሲያደርጉት ይላል ቅዱስ ገብርኤል ለአንተ ሆድ ሰላም ላለው ምክንያቱም ዘቃይረ ቅዳሴ ውስጡ ምግቡ የቅዳሴውን ጣዕም የሚሸከመው ይላል። ቅዳሴ እኛ በቅዳሴው ላይ የሚሰጠው የአምላክ ስጋ ምግብ ያደርጋል። መላእክቱ ያንን አልታደሉም፣ እንኳን ሊበሉ ሊነኩት እንኳን አልተፈቀደላቸው። ለዚህ ዘኢተገብረ ለመላእክት ተገብረ ለመላእክት ተገብረ ለካህናት ለመላእክት እንኳን ያልተደረገ
ያልተፈቀደ ያልተሰጠው ለካህናት ተፈቅዶ ተሰጠ። እንኳን ለካህናት ለመላእክት ያልተሰጠው ስጋውና ደም ለእኛ ለክርስቲያን ለሰዎች ሁሉ ተሰጠ። ስለዚህ ቅዳሴ አገልግሎቱ የተጀመረው ጥንቱን በዓለመ መላእክት ነው። በዓለመ መላእክት ነው። በዚህ በሰለስቱ ምዕት 318ቱ ሊቃውንተ ቤተክርስቲያን በሚያዘክረው በቅዳሴ ክፍል ላይ ጌታችን አምላካችን ፈጣሪያችን ሁሉ እግዚአብሔር መላእክቱን ወደዚህ ምድር አምጥቶ ሳይፈጥራቸው በፊት ውዳሴ ምስጋና በባህሉ እንደቀረ አውቆ አመስግኖ ክብሩን ይውረሱ ብሎ ቅድመ ይብሰር መላእክት ለቅዳሴ መላእክት ለቅዳሴ ሳይፈጥራቸው በፊት ምስጋና በባህሉ ጸንቶ ይኖር የነበረ እግዚአብሔር ክብሩን እንዲወርሱ ስሙን እንዲቀድሱ ስሙን ለይተው አክብረው በስሙ ነጽተው በስሙ ጸንተው እንዲቆሙ መላእክትና የሰው ልጆችን ለዚህ መንፈሳዊ ተልእኮ እግዚአብሔር ፈጥሯቸዋል። ስለዚህ መላእክትን ለውዳሴ መላእክትን ለቅዳሴ ሳይፈጥራቸው በፊት ሙሉ ወጡ ስብሐተ አብ ወወልድ ወመንፈስ ቅዱስ የአብ ወልድ መንፈስ ቅዱስ ምስጋና እነሱ ጨምረው የተጨመረ ሞልቶ የሚኖር ነው። የተቋረጠበትን ጊዜ አልነበረም። ባህሪውን ያመሰግነዋል። ከክብሩ እንዲሳተፉ ግን መላእክትን ፈጥሯል። ኋላ የሰው ልጆችም ለዚህ አገልግሎት ፈጥሯቸዋል። ቀድሱ፣ አመስግኑ፣ አወድሱ፣ ከፍ አድርጉ እግዚአብሔር እንድትባረኩ ቡራኬ ለእግዚአብሔር ምስጋና ማለት ቡራኬ በሌላ አገባ ይሄ ሌላውን ከፍ ማድረግ መቀደስ መቅባትና መሾር ብቻ ቡራኬ የሚባል ባረኩ ለእግዚአብሔር ሲል እግዚአብሔር ባርኩት ማለት እግዚአብሔር አመስግኑ ጭምር ሆኖ ተናግሯል። ስለዚህ ቡራኬ የሚሰጥበት አገልግሎት ነው። የሰው ልጆችን ከዛ ከወረዱ በኋላ ሳጥናኤልን አመስግን ቀድስ ሲሉ ልቀደስ ልመስገን ልወደስ አለና ወረደ። የሰው ልጆችም አምላክነት ሽተው የሞት እንጨት ፍሬ በልተው ወድቀዋል። ነገር ግን ዳግመኛ ክርስቶስ አምላካችን መጥቶ ለቅዳሴ አገልግሎት ምሉ እንዲሆን የሰው ልጆችን ከሰማይ ምስጢር እንዲሳተፉ በአርያም ባለው አገልግሎት ውህደት እንዲኖራቸው ስጋውና ደሙ የከበረውን መስዋዕት በእኛ መካከል ሰጠ። ስለዚህ የቅዳሴው አገልግሎት ዳግመኛ በአዲስ ኪዳን በሌለት መልኩ ተጀመረ። በዚህ በወንጌል ክፍላችን ላይ በማቴዎስ ወንጌል ምዕራፍ 6 ሲበሉ ጌታችን ኢየሱስ ክርስቶስ ህብስቱን አንስቶ ባረከ፣ ቆረሰ፣ ለደቀ መዛሙርቱ ሰጣቸው እንዲህ ብሎ ይህ ሥጋዬ ነው ባረከ የሚለው ቀደስ ማለት ነው። የቅዳሴ አገልግሎት በዚያች ሴት ውስጥ የተጀመረ ነው። ስርዓቱ ግን መቼ ይፈጸማል? ለእነሱ በአምላካዊ ተአምራት ሆዳቸውን 18 ሰዓት እንደጾሙ ንጹሕ አድርጎ አዘጋጅቶ ይሳቸው እንጂ በነገው ዕለት የሚቆረሰው ሥጋ ይህ ነው እርሱ ብሉ ብሎ ሰጣቸው። በነጋታው ቅዳሴ ተቀደሰ። የተቀደሰበት የመጀመሪያው ስፍራ እስከ ዓለም መጨረሻ የሚቀደስበት አንድ ቦታ እሱ ዕለተ ዓርብ ቀራንዮ ከ6 እስከ 9 ሰዓት ቅዳሴ ተቀደሰ። ሁሉ ቀን ቅዳሴ ያለው ዕለተ ዓርብ ቀራንዮ ከ3 እስከ 6 እስከ 9 ሰዓት ብቻ። ሌላ ቀን ለምሳሌ እዚህ ቤተክርስቲያን ከጠዋቱ 12 ሰዓት እስከ ጠዋቱ 3 ሰዓት የሚባል ቅዳሴ የለም። እዚህ ቤተክርስቲያን የሚባል ቅዳሴ እዚህ ቤተክርስቲያን የምንሰበሰበው ሁላችን በቅዳሴው ጸሎት ዕለተ ዓርብ ቀራንዮ አደባባይ እንቆማለን። ይህ ምታሩ በምስራቅ በኩል ያለው እዚህ አካባቢ አንድ ጎጆነቱ ይቀርና ጌታችን የተወለደበት ቤተልሔም ትሆናለች። ይህ እዚህ ጋር መሀል ላይ የምትመለከቱት ሕንፃ ቤተ መቅደስ ሐዋሳ ምርት ላይ የቆመ የከተማይቱ ሲምቦል ሆኖ የሚያገለግል ቤተክርስቲያን ሆኖ ይቀርና ቀራንዮ የተተከለ የክርስቶስ ሙሽራ የሆነች ያቺ እሱ መሰረት ሆኖ ያነጻ አካል ሆኖ የሚያኖራት ራስ ጉልላት ሆኖ የሚያስተዳድራት ሕንፃ ቤተ መቅደስ የዕለተ ዓርብ ሙሽራ ሆና ታገለግላለች። ስለዚህ ቅዳሴው ጊዜ የሆነ ያህል ጊዜ ሳይሆን አሁን የሚባል ቅዳሴ ይሁን በሄድ ወደ በሄድ ይላል አባቶቻችን። አሁን ማለት ሁሉ ጊዜ ማለት ነው። ሁሉ ጊዜ የሚፈጸም አንድ ጊዜ ግን የተፈጸመ ስርዓት እስከ ዘመን ህልቀት እስከ ዓለም ህልፈት ድረስ እየተሰጠ መስዋዕት እየተሰዋ ያገለግላል። ስለዚህ የዕለተ ዓርብ መስዋዕት ወደ ዛሬ መለወጥ ሳይሆን የዛሬውን ህዝብና የዛሬውን ህዝብ ወደ ዕለተ ዓርብ አገልግሎት መለወጥ ሁሉም ሰው ቀራንዮ አደባባይ ማቆ ጊዜውንም ያን አምላካችን መስዋዕት ሆኖ የቀረበበት መስዋዕት ቆሞ ያቀረበበት መስዋዕት የቀረበውን ተቀምጦ የተቀበለበት ዕለተ ዓርብ ማድረስ እሱ አንድ ጊዜ ሊቀ ካህናት የካህናት አለቃ ሆኖ አንድ አካል በሶስት አገልግሎት የተቀመጠ ንጉሥ የቆመ ካህን የቀረበ መስዋዕት ሆኗል። ዛሬ እሱን ተከትለው አለቃቸው እያየ ካህናቱ ያን አገልግሎት እየፈጸሙ የክህነቱ ተልእኮ ወደ ዕለተ ዓርብ እሱ ይፈጽማል። እሱ መስዋዕት ይሆናል፣ እሱ መስዋዕት ተቀባይ ይሆናል እና በዚህ አገልግሎት ውስጥ የሚፈጸመው ተቋርጦ የነበረውን አገልግሎት ክርስቶስ አምላካችን በአዲስ ኪዳን ስራ ሰጠ። ከዚያ ቀደም በመጽሐፈ ቀለምንጦስ መነሻ እንዳደረግነው
ቤተክርስቲያን ያገለግሎት ተፈጸመባት። ምን ታገለግሎት ቤተክርስቲያን የቲ እንተ መላእክት ወማይበረ ቅዱሳን ወይሴቡ እግዚአብሔር ወይሴሱ ወውሴታ ቤተክርስቲያን ማለት ይችላልች መላእክትና የከበሩ ቅዱሳን የሰዎች ማይበር ምክንያቱም ስጋው ደግሞ ተቀበሉ ስለሚቀድሱ ማለት ነው። መላእክትና የቅዱሳን ማይበር አንድነት እግዚአብሔርን አመስግነው በደስታ የሚኖሩባት ሆነች ማለት ነው። የተጀመረው ባለ መላእክት ነው። ባለ ገነት አገልግሎት ስብሐት እግዚአብሔር እያቀረቡ አዳምና ሔዋን ይኖሩ ነበረ። ኃጢአትን ሰርተው ሲወርዱ ግን ዳግመኛ ሕይወታቸው የሚቃጠልበት በገነት ስላለው ሕይወት ፈንታ የሕይወት ጥቅስ እንዲሆን ሕይወታቸው እንዲቃጠልበት ክርስቶስ ስጋውና ደሙን ሰጠ። አገልግሎቱን ከመላእክት ጋር በዚህ ረቂቅ መንፈሳዊ የሰማይ አካል በስጋ አይናችን የምንመለከትባት በስጋ የሚፈጸም በዋሳቶቻችን ሁሉ ሱታፌ ተሳትፎ ያላቸው ስርዓት የተፈጸመ ረቂቅ አገልግሎት ግን የተከናወነባት ብቻ እንገለገልባታለን። እንግዲህ የቅዳሴ ምንነት ቅዳሴ አጀማመር ይህን ይመስላል። ጥቅሙ ምንድን ነው የሚለው አራት ነጥቦች አጠራርገን እናያለን። እኛ ክርስቲያኖች ቅዳሴ ባስቀደስን ቁጥር ስርዓተ ቅዳሴ ሱታፌ ተሳትፎ ባለን ቁጥር እንግዲህ ክርስቶስን በስጋ አብና መንፈስ ቅዱስን በጸጋ እንዋሃዳለን። ያኔ አንደኛ የኃጢአት ስርየት እናገኝበታለን። ቅዳሴ የኃጢአት ስርየት ይገኝበታል። ምክንያቱም ዋናው ትልቁ ቅዳሴ የሚያስፈልገው ስጋውን ለመብላት ደሙን ለመጠጣት። ለምሳሌ ኪዳን ልመና የምናቀርብበት ጸሎት የምናደርግበት ነው። በኪዳን ምስጋና ላይ እንዲህ የሚል አለ አብረን ዘወትር ጸሎትን እንድንጸልይ ያደርጋል። እንድትጸልዩ ብሎ ጌታችን በጸሎት ጊዜያት በሙሉ አከፋፍሎ ኪዳን የሚባል ጸሎት ከዕርገቱ በፊት ከትንሣኤው በኋላ ሰጥቷል። ያን በቤተ መቅደስ እናደርሳለን። አባቶቻችን የቅዱስ ያሬድን ዝማሬ የክብረ በዓላት መነሻ ጾመ ድጓው መጽሐፈ ስንክሳር መነሻ አድርገው ደግሞ ያዘጋጁት ማህሌት አለ። የማህሌቱ ክብረ ቅዱሳን እንዲገልጽ ዓመታዊ ክብረ በዓላትን ሊያወሳ የአጽዋማት ጊዜያትን ሊናገር ይችላል። እስከ ስርዓተ ነግ ድረስ አገልግሎት የሚሰጥ ነው። ሰዓታት የሚባል እኛ ምናቀ የሌሊት ሰዓታት ዘሌሊት ብቻ የ24 ሰዓታት ነው። አባ ጊዮርጊስ ዘጋስጫ በቀን ዘመዓት ወዘሌሊት የሚባል በቀን በሌሊት የሚደርስ አገልግሎት አለ። የ24 ሰዓት አገልግሎት አለ። ሌላው በእያንዳንዱ ህይወት በግል ጊዜያት የሚባል ጸሎት የቀረው እንጂ የጊዜያት ጸሎት አለ። አሁን ጊዜ አንዳንዶች አልፎ ቁርጣው የሚባል ምርጫቸውን እያደረጉ የነግ የሶስት ሰዓት የቀን የሰባት የጸሎት ጊዜ ለመጠበቅ ጊዜያት የሚባል ጸሎት ይደርሳል። እንዲህ አይነት ስርዓቶች አሉ። ከነዚህ ሁሉ እጅግ የከበረው ስርዓተ ቅዳሴው ግን ስጋው ደግሞ ለማዘጋጀት ስጋው ደግሞ ለምን አስፈለገ? ለኃጢአት ይቅርታ የተሰጠ ክርስቶስ እኛ ለራሱ መስዋዕት እንዳደረገ እኛ ራሳችንን ስጋችን ለሱ መስዋዕት አድርገን የምናቀርብበት እንዴት ንጹህ ሆነ በንጽህና ያ ለኛ ዋጋ የተከፈለበትን ስጋውና ደግሞ የምንቀበልበት ነው። ቅዱስ ዮሐንስ በመልእክቱ ደግሞ ለኢየሱስ ክርስቶስ ያነሳን ሁሉ ኃጣውኢነ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ስላለ ደሙ የት ነው በየምንድሩ የሚታደር ወይም ጽዋን ስለባረከ ቁጥር የምንጠጣው መታሰቢያ ያደርጉ ስለዚህ ብሎ ለመታሰቢያ የሚሆን ነገር ስጋዬ ነው ብሉ ደሜ ነው ጠጡ አጣነ ተበልዑ ለዝንቱ ርስ ወትሰትዩ ለዝንቱ ጽዋ ሞቶ ለዚህ ትዝሉ እስከ አመ ይመጽእ ቅዱስ ጳውሎስ የጌታ ቅዱስ ስጋው በበላችሁ ጊዜ የጌታን ጽዋ ደሙን በጠጣችሁ ጊዜ እስኪመጣ ድረስ ሞት ትናገራላችሁ። እኛ እዚህ ሞት ተቆጥንሳይ ቅዱስ ሞት እናገር ቅዱስ ትንሣኤ መስከራል እንደምንለው እየበላን እየጠጣን የተከፈለ ዋጋ ነው። ለኛ መስዋዕት የሆነ አምላካችን እኛ ራሳችን ለሱ መስዋዕት አድርገን የምና ኃጢአታችንን ጥለን በንጽህና ከመጣ ጥቃቅን ኃጢአቶች ሰይጣን የሸመቀ መንፈስ ቅዱስ ያወቀው ቢኖር ከንጽህና ወደ ቅድስና እንድናድግ የሚያደርገን ጥቅም አለው። ስለዚህ እሱ የስርየት ኃይል የኃጢአት ስርየት የሚገኝበት ነው። በአንቃዶ ህሊና በአንቃዶ አይይ በሰቂለ ህሊና በሰቂለ አይዶን ቅዳሴ ነው። መዛራችን መድከማችን መቋሚያ ማሸከም ማጎንበስ መተኛ ከፍና ዝቅ ማለት ይታየበታል እንጂ ቅዳሴ ስናስቀድስ ከቻለ ሁላችን እጃችንን ዘርግተን አይናችንን ወደ ሰማይ አንጋጠን እጆቻችን ተዘርግተው አይኖቻችን ተገልጠው ህሊናችን ወደ ሰማይ ተሰቅሎ ነው አገልግሎቱ ቅዳሴ መፈጸም ያለበት። እሱ የኃጢአት ስርየት የምናገኝበት ሰው እንደው መነሻ ስላደረገ እንኳን ቅዳሴ የትኛውንም ጸሎት ስንጸልይ አይን አይጨፈንም። አንዳንድ ሰዎች ያደርጋሉ በልማድ አይናቸውን ይጨፈናሉ። ለምንድን ነው አይን የሚጨፈነው? ሰው ተብሎ ሲጠየቅ ምን ይላል? ሀሳብ ሊሰበሰብ ይላል። አይን እኮ ሀሳብ መሰብሰብ አይቶ ነው እንጂ ሀሳብ መሰብሰብ የሚገባው ሰው ኮንሰንትሬት ለማድረግ የስሜት ሕዋስ ነው የሚባለው። የስሜት ሕዋስ ማለት
እየተንቀሳቀሰ በሰውነታችን ክፍል ላይ ተንቀሳቃሽ የሆነ አካል ነው። ስሜታችንን ለመግዛት ራሳችንን ለመቆጣጠር የተሰጠ ነው። ደግሞ አርአያና አብነት የሆነ በጸሎት አገልግሎት ክርስቶስ የትኛውም አይነት ጸሎት ሲጸልይ፣ ሲያመሰግን፣ ሲለምን፣ ሲባርክ፣ ሲያድን አይኑን ጨፈነ ይላል። አንዳንድ ጊዜ በቃ ጨፍነው ዲጭነው እናድናለን የሚሉ ሰዎች አሉ። ጨፍነው ምግብ ፊት ቁጭ ብለው እንጸልያለን የሚሉ ሰዎች አሉ። ጨፍነው ወደ ላይ ሲለምኑ፣ ጨፍነው ወደ ላይ ሲያመሰግኑ ሰዎች እና ከባዕዳን የመጣ እንጂ በክርስቶስ ሕይወት ውስጥ ለእኛ ምሳሌ ምክንያቱም አደገ ለማየት ነው። እሱ ለእኛ ምልክቱ ምሳሌውን ጥሎልን ይላል። አርአያ አብነት ነው። ከኔ ተማሩ ነው። ምን አስተማረ? ለምሳሌ ክርስቶስ አምላካችን ማዕድ ይባርካል። ሲባርክ እንዴት ይባርካል? አይኑን ጨፍኖ ምግቡን ባረከ የሚል አንድ ቦታ ታገኝ። የትኛውን ቦታ? ለምሳሌ የማርቆስ ወንጌል ምዕራፍ 6:41 አምስቱን እንጀራ ሁለቱን ዓሣ ይዞ ወደ ሰማይ አሻቀው አየና ባረከ። እንጀራውን ቆርሶ እንዲያቀርቡ ደቀ መዛሙርቱ ሰጠ። ስለዚህ እንጀራውን ሲባርክ አይኑን ገለጠ። እሺ ሲያድን ሲፈውስ የማርቆስ ወንጌል ምዕራፍ 7:34 ወደ ሰማይ አሻቀው አየና ቃተተ ኤፍታ ነው። እርሱ ተከፈተ ማለት ነው። ሁለቱም ጣቱ በሁለቱ ጆሮዎች መካከል አድርጎ ዲዳ የነበረውን ሰው አይኑን ወደ ሰማይ አሻቀው ፈወሰ። ሲያድን ሲፈውስ አይኑን ገብቶ ነው የሚለው። ሲለምን ለምሳሌ ክርስቶስ የሚለምን እንጂ የሚለምን አይደለም። ግን ምሳሌ የሆነ ጸሎት ስታቀርቡ፣ ልመና ስታቀርቡ እንዴት ታቀርቡ አለ። እንዲህ ብሎ አስተምሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳ እንዲህ አለ፣ አባቱ እስራኤል ቅዱሳን ልጅ ይከብር ዘንድ በሥጋ ሁሉ ላይ ስልጣን እንደሰጠው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው ብሎ ኢየሱስ ክርስቶስ በአባቱ ፊት ልመና አቀረበ። ምን ማለት ነው? እኛ ልመና ስታቀርቡ ዓይናችሁ ወደ ሰማይ አንስታችሁ እንጂ ዓይናችሁን ጨፍናችሁ ምስጋና ሲያቀርብ እንዴት ምስጋና ያቀርባል? ክርስቶስ አምላካችን ዮሐንስ ወንጌል ምዕራፍ 10 ቁጥር 40 ኢየሱስ ዓይኖቹን አንስቶ ወደ ላይ አቀናና አባቱ ስለሰማኝ አመሰግናለሁ አለ። ዓይኖቹን ወደ ላይ አቀና። ቅዳሴ ማለት ይሄ ሁሉ ልመና ነው፣ ጸሎት አለ፣ ተማጽኖ አለ። የሚደርሰው የፈውስ አገልግሎት ለሥጋ ብቻ ነው። መፈውስ ቁስለ ሥጋነ ወነፍሰ ወመንፈስነ አቤቱ የሥጋችን የነፍሳችን የደመነፍሳችን ቁስል የምታድን አንተ ነህ ስለምንለው በቅዳሴ ላይ ለድነት የሚሆን ተልእኮ ሁሉ የሚፈጸመው እሱ ሲባርክ፣ ሲያድን፣ ሲለምን፣ ሲያመሰግን አይኑን እንደገለጠ በቅዳሴ አገልግሎት ሁላችንም አይናችንን ገልጠናል። ስለዚህ ከእግዚአብሔር ዘንድ የምንቀበለው ነገር አለ። በነፍስም በሥጋችን በረከት እናገኝበታለን። የጥቅሙ ነው። ጸሎታችን የአንዱ ስለ ሁሉ ሆኖ ያገለግላል። አሁን በግላችን ብንጸልይ መጽሐፍ ቅዳሴ በቤት ማንበብ ይቻላል። ለምሳሌ እመቤታችን ቅድስት ድንግል ማርያም ለበቃ አንድ ባይታዊ ከጸሎቱ በየትኛው ልመና ሰው ቢጸልይ ቢለምን ጸሎቱ ወደድሽ ፈቅደሽ ተቀበይ ብሎ ጠይቋት። ቅዳሴ ማርያም ሲተረጎም እንደምንሰማው ልጄ አቡነ ዘበሰማያትና መዝሙረ ዳዊትን ሲደግሙለት እንዲደሰት ውዳሴ ከቅዳሴ አንድነት የሚደግ ያስደስተኛል ማለት ቅዳሴ ይደገማል። አባቶቻችን ደግሞ ቅዳሴ ማርያም በንባብ በመጽሐፍ በመሥዋዕቱ ቦታ ላይ ብቻ ሳይሆን በቃላቸው መጽሐፍ ቅዳሴ ይደግማል። በቃል ከመድገም ግን መጥቶ አንድነት በቅዳሴው ሰዓት ላይ ስርዓተ ቅዳሴ ጸሎተ ቅዳሴ ማድረስ ምን ጥቅም ይሰጣል ያላችሁ ብሎ እኛ ኃጢአተኞች እኛ በደለኞች ነን። እግዚአብሔር ግን ጆሮ የምትሰማ የጻድቃኑን ልመና መልስ የሚሰጠው እግዚአብሔር አምላክ በጽድቅ ለለመኑ ሰው ሳትጠራጠሩ አምናችሁ የምትለምኑት ትቀበላላችሁ። እኛ በጥርጣሬ በድክመት የምንኖር ነው። በማይበር ሲሆን ግን አንድ የበቃ ሰው አንድ ንጽሕና የሚኖር ሰው ካለ የእኛን ድካም ትቶ ያንዱ ንጽሕና ቅድስና አይቶ እግዚአብሔር ይቅር ይላል። ምክንያቱም በማይበር በሚደረግ ጥረት ውስጥ ደካማ ሰው እንኳ ቢገኝ የብዙሃንን ኃይል፣ የብዙሃንን እምነት፣ የብዙሃንን ጉልበት፣ የብዙሃንን ንጽሕና አይቶ እግዚአብሔር አምላክ ሌሎቹ ደካሞችን ይመራል። የማርቆስ ወንጌል ምዕራፍ 2 ላይ ሽባ ሰው 4 ሰዎች ተሸክመው መጡ። መግቢያ ስፍራ አጡ። ከቤቱ ጣራ ላይ ወጡ። ክዳኑን አንስተው በገመድ አስረው ጌታችን ካለበት ፊት አወረዱት ይላል። ሲጠቀልል ምን አለ? እምነታቸውን ተመልክቶ አንተ ሰው ኃጢአትህ ተሰረየችልሃል ይላል። የአራቱን ሰውነት የሽባውን ድካም ትቶ ማረው። በቅዳሴ መካከል ከማለት አንድ ቅዱስ ሲኖር የቅዱሱን ሰው ጸሎት ሰምቶ የሌሎቹን ኃጢአት ትቶ እግዚአብሔር አምላክ ጸሎታቸውን ተቀበለ ይባላል እና ጸሎታችን ስለ አንዱ የሁሉ የሚደመጥበት ነውና ከአገልግሎቱ ሌላ ትልቁ ዋጋ ያለው አገልግሎት እንለዋለን።
ሌላው በመላእክት ማህበር በረከት በመቀበል ቀጥታ ተሳትፎ ይኖራል። የመላእክት እንጀራቸው፣ የመላእክት ርስት፣ የመላእክት ማዕዳቸው ይመስላል። ከቅዱሳን ጋር ደግሞ ከእግዚአብሔር ጋር አንድነትን ስለሚኖር ማለት ነው። ስለዚህ አንድ ሰው ቅዳሴን ቀድሶ ስራው ደግሞ ሲቀበል የዘላለም ሕይወት መንፈሳዊ በረከት በስጋ ሕይወቱ የተቃና ነገር ያገኘዋል። ይሄ ከቅዳሴ ከሚገኝ ጥቅም ከብዙ በጣም ጥቂቱ ነው። ልዩነቱ ምንድነው? ይዘቱና ስርዓቱ የምትለው ደግሞ እንዲሁም አጠራጣራት ገናለን። ልዩነቱ የሚለው ከሌላው ጸሎት ልዩነት አሁን ከማህሌት ምን ይለያል? ከሰዓታት ምን ይለያል? ከነግስ ሰዓት ከሰርክ መስዋዕት አሁን በሜላ ከምናደርሰው ጸሎታችን ምን ይለያል? ከነዚህ አገልግሎት ጸሎቶች አሊያም በቤታችን ከምንጸልየው አንድነት ተሰብስበን ውዳሴ ልንደግም እንችላለን፣ መልክ ልንደግም እንችላለን። የማህበር ጸሎት በየቤታችን ሊኖረን ይችላል። የጽዋ የዝክር ጸሎቶች ይኖሩናል። ከነዚህ በምን ይለያል? አንደኛ ቤተክርስቲያን ወደ ሰማይ የምታደርገው ጉዞዋ በመሆኑ በዚህ ይለያል። አባቶች ጸሎቶች እያንዳንዱ ሰው ወደ ሰማይ ይጓዛል፣ እግዚአብሔር ፊት ይደርሳል፣ እግዚአብሔር ከሱ ፊት ይደርስበታል። ይህን አንድነት በጋራ ሆነ የሰማይ ገመድና ሰንሰለት የሚፈጸምበት በዚህ በመጽሐፍ ቅዱሳችን ላይ እንዲህ የሚል ቃል አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከምድር ያነሳን ከመላእክት ወገኖች አለቆች ጋር ታኖረን ዘንድ ከመሬት ከፍ ከፍ አደረገን እየተባለ ቅዳሴ ይመስገናል። ስለዚህ እንደነገርኳችሁ የቅዳሴ ለምሳሌ ማህሌት ሲቆም የዛሬ ማህሌት ነው። አሁን ዛሬ ምን በዓል አለ? መስከረም 30 ቀን ለምሳሌ አንዱ በዓል ተስካረ ጽዋ ይሆን ለደቂቀ ዘብዴዎስ የዘብዴዎስ ልጆች ቅዱስ ዮሐንስ፣ ቅዱስ ያዕቆብ የተጠሩት ዛሬ ነው። ለምሳሌ ቅዱስ ዮሐንስ ቤተክርስቲያን ዛሬ አባቶች ማህሌት ይቆማል። በሌላ ግን ቅዱስ ጎርጎርዮስ ዛሬ የሚታሰብበት ትናንትና በቅዱስ አርሴማ ታሪክ ውስጥ በዕረፍቷ ቀን ድርጣድስ እንዲመለስ ክርስቲያኖች አጽማቸው በቦቱ እንዲሰበሰብ ያደረጉት ታላቁ በዚያ አገልግሎት ውስጥ ድርሻ ያላቸው ዋጋ ያላቸው ሰዎች ዛሬ ታስበው፣ ሌሎችም አባቶች ዛሬ የታሰቡበት ቀን ነው ዛሬ። እነዚህ የሚመለከት አገልግሎት ስለለቱ ይደረጋል። ቅዳሴ ግን ማለት የሆነ ቀን የሆነ አካል ለማሰብ ብቻ ነው። 14 ቀን ቅዳሴ ሆኖ እለቱን የሚመለከት ቢኖርም የሚያደርሰው ለጣሩ የሚያደርሰው ቀራንዮ የሚያደርሰው ወደ ሰማይ ስለሆነ ቤተክርስቲያን ወደ ሰማይ የምታደርገው ጉዞ ያለበት ነው። በቅዳሴ መጽሐፍ ወርቅ ላይ አሁን ልባችሁ ወደ ሰማይ ይሁን፣ የቆማችሁበትን ስፍራ ወቁ፣ ልባችሁ ወደ ሰማይ ከፍ ከፍ አድርጉ እየተባለ በምድር መቆማችን አናስብ፣ በሰማይ እንደቆምን እንወቅ ተብሎ የሚነገረው ለዚህ። ስለዚህ ቅዳሴ መሀል እያንዳንዱ ቀን ወደ ሰማይ የምንወጣበት አገልግሎት ይፈጸማል። ሁለተኛ ቅዳሴ ሰማያዊ ሰርግ ይባላል። የሰማይ ሰርግ ነው። በዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዕለተ ዓርብ ነው ሰርጉ። ማህሌተ ሰሎሞን ላይ እንደሚቃል አለ እናትየው ተነስታ የእስራኤል ቆነጃጅት ደናግላን እንዲህ ትላቸዋለች። ጻድራ ያወርደ ኢየሩሳሌም ለንጉሥ በአክሊል ዘአስተቀጸረት አመዕለተ መራዊ ወአመዕለተ ፍስሐ ልቡ። እናንተ የእስራኤል ቆነጃጅት የኢየሩሳሌም ደናግላን ውጡ፣ በሰርጉና በልቡ ደስታ ቀን ንጉሡ አክሊል ተቀዳጅቶ እንድታዩት ውጡ። በልቡ ደስታ በሰርጉ ቀን የተባለው ዕለተ ዓርብ አክሊል ደፍቶ አክሊለ ሦክ ደፍቶ ክርስቶስ የዕለተ ዓርብ ሙሽራ ነው። ልክ ቅዳሴ ሲገባ ቀን ግባተ መጣው ላይ ተጠቅሞ የሚደረግ ጸሎት አንዱ ምን ይላል መሰላችሁ? እንዲህ የሚል ካህኑ የሚጸልየው ጸሎት አለ። መኑ ዘርአ መራዊ ዘይጣብእ ሥጋሁ በጊዜ ከብካቡ ወይትበላ ለግሙራ። እንዲህ ያለ ሙሽራ ማን አይቶ ያውቃል? ዘይጣብእ ሥጋሁ በጊዜ ከብካቡ፣ ሰርግ ጠርቶ በከብካቡ ቀን በጋብቻ በሰብሳቡ ቀን እድምተኞችን የገዛ ሥጋውን ሰውቶ የሚያበላ የሚያጠጣ ሙሽራ ማን አይቶ ያውቃል? በሰርጉ ጊዜ ሥጋውን የሚሰዋና ፈጽሞ ምግብ የሚሆን ወይትበላ ለግሙራ፣ ደግሞ ሶያን የሚበላ ያን ሙሽራ ማን ነው? ማን አይቶ ያውቃል? ወልደ እግዚአብሔር ነው። ዓለምን ከፈጠረ ጀምሮ ከእርሱ በቀር እንደሱ ያደረገ የሌለ እንግዳ ስርዓት በዚህ ዓለም የሰራ በሰርጉ ጊዜ በሐዋርያት ፊት ሥጋውን ቅዱስ ደሙን ክቡር ማዕድ አድርጎ የሰራ እሱ ብቻ ነው። ስለዚህ ክርስቶስ የሰርጉ ቀን ነው። ያችን የሰማያዊ ሰርግ መታደም ነው። ክርስቶስ አምላካችን በዚህ ምድር ላይ መምጫ
አድርጎ የታምራቱ መጀመሪያ ሰርግ መባረክ ነው። መውጫ አድርጎ ሄዶ ግን የራሱን ሰርግ ተፈጽሟል። ዕለተ ዓርብ ቀራንዮ ላይ ክርስቶስ ሙሽራ ነው። ሙሽራይቱ ቤተክርስቲያን ነው። ቤተክርስቲያንን ያገባው ሚስት የምትባል ቤተክርስቲያን ማለት ይህች እሷ ብቻ ነች። እኛን በነፍሳችን ቤተክርስቲያን ነው። ቅዱስ ቃል የምትዘረው ምን ይላል? ቤተክርስቲያን ብዬ ክርስቲያን ብዬ ቤተክርስቲያን ማለት የክርስቲያኖች ነፍስ ናት። ስለዚህ ስርዓተ ቅዳሴ ይሄን ሰርግ መታደም ሰርጉን ታድሞ የሰርግ ድግተኛ ሆኖ አድምቶ መሄድ ይገርም ሙሽራ ሆኖ መሄድ እያንዳንዱ ክርስቲያን ይመጣል። አሁን ትናንት ቅዳሴ ተቀድሷል። ዛሬ ቀን ቅዳሴ ተቀድሷል። ስታዩ ቤተክርስቲያን ስትሳገኛ ነው ሙሽራ ነው። እናንተ ሙሽራ የምትሉት በምድራዊ ቀርቃ በምድራዊ ሳሳ በምድራዊ ጋብቻ በምድራዊ ትዳር ተጣምሮ ቃል ኪዳን የፈጸሙት ብቻ ሊሆን ይችላል። ያን ቃል እንዲያው ሙሽሪትና ሙሽራ አይደለም እኮ የሚጋቡት። ሙሽሪትና ሙሽራው ከሚያዋዳቸው ከእግዚአብሔር ጋር አብሮ ቃል ኪዳን ነው የሚገቡት። ስለዚህ አንድ ሶስትም ይሆናል። አንድ ወፈር ስሉስ ፍጡር ይበጠር ከሶስት የተገመደ ፈጥሮ ማይበጠር ስለሆነ ሙሽሪት ሙሽራ አምላካቸው ክርስቶስ በሥጋ አምላክ በጸጋ ይዋሃዱታል። ስለዚህ ከእግዚአብሔር ጋርና ሙሽሪት ሙሽራን አንድ ካደረጋቸው አካል ጋር ማለት ነው ውህደት ይፈጽማል። ሌላዎቹ ግን ጥንድ ሳይሆን ብቻቸውን መጥተው ለክርስቶስ ነፍሳቸውን አጭተው የመራዊና ለቤተክርስቲያን የቤተክርስቲያን ሙሽራ ክርስቶስ ነው፣ ቤተክርስቲያን ደግሞ የኔ ነፍስ ናት ብለው ስጋቸውን ለመቀደስ ነፍሳቸውን ለማንጻትና ለማክበር ስጋውና ደግሞ ይቀበላሉ። ስለዚህ ቅዳሴ ማለት ሰማያዊ ሰርግ ነው። በሰማያዊ ሰርግ መተን የምንታደም ብቻ ሳይሆን እኛ ራሱ ሰማያዊ ሙሽራ የምንሆንበት ስርዓት ይፈጽማል። ሌላው አንዱ ልዩ ይዘቱ ቅዳሴ ልዩ የሚያደርገው ከሌላው የማይበልጥ ጸሎት ወደ ክርስቶስ ደስታ የምንገባበት በር ነው። ይህንን ብቻ ያደረጉት ስጋውን ያበሉ ደሙን የጠጡ የዘላለም ሕይወት አላቸው። ለምን የለበሰ ልብስ የሰርግ ልብስ አለበት ስሜታው ያንዳንዱ ሰው የሰርግ ልብስ የሚባለው በበጉ ደም ልብሳቸው ያጠቡ ይላል። በበጉ ደም ልብስ ማጠብ ማለት ልብሳችን በክርስትና ያገኘው ልጅነታችን ሲቆሽ የሚታጠበው በበጉ ደም በኢየሱስ ክርስቶስ ደም የሰርግ ልብስ ነው እንጂ ልብሳችን ለተመጣጣው ማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይ ወደ ሰርጉ አዳራሽ እነዚያ ልክ ቅዳሴው በአብ በወልድ በመንፈስ ቅዱስ የልጅነት ስልጣን የሥላሴ ውልድና ስመ ክርስትና የክርስትና ስምና የልጅነት ስልጣን ያገኙ ሰዎች ክርስቲያኖች የተባሉ ወደ መንግሥተ ሰማያት እንዲገቡ እንደ መብራት እንደ እውነተኛው ዘይት እንደ ልብስ እጥረት ሆኖ የሚያገለግል የመንግሥተ ሰማያት በር ተከፍቶልን እንድንገባ የሚያደርግ ወደ ክርስቶስ ደስታ የምንገባበት የተለየ ጸሎት ነው ማለት ነው። ሌላው ጥቂት አድርገን ይዘቱን እንመለከት። አንዳንድ ስርዓት ጉዳይ ላይ ሀሳብ ስላለ አንዳንድ ነጥቦች ብቻ እንመልሳለን። ሰዓት ገብቶ ገናሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በቅዳሴ አገልግሎቷ ላይ የሚያበችበት ለየምርኩ በቅዳሴ አገልግሎቷ ላይ አምስቱ ጽባውያን የሚባሉ የጥንት ምስራቅ ቤተክርስቲያን የቅዳሴ አገልግሎት የቅዳሴ ተልዕኮ አላቸው። እኛ ጋር በተለየ መልኩ ሶስት ክፍሎች አሉት ቅዳሴ። አንደኛ ቀደም እንደነገርኳችሁ ግብአተ መንጦላዕት ወይም ወደ መጋረጃ የመግቢያ ጸሎት የሚባል ቅድመ ቅዳሴ የሚደረግ ጸሎት አለ። ከዚያ ቅዳሴ አንዱ ተብሎ ተጀምሮ ጻው እስኪባል ድረስ ደግሞ ምንባባትና ትምህርት የሚደረግበት ሰግደን እግዚአብሔርን እጅ የምንነሳ የምንማጸን እጅ የምንጠራበት አገልግሎት አለው። ምንባባትና ትምህርቱ ተግሳጽ ምክር ያለበት ነው። ከዚያ በኋላ ፍሬ ቅዳሴ ወይም አኮቴተ ቁርባን የሚባል ቁርባኑን መስዋዕቱን የሚመለከት ለመሰናዳት የምናመሰግነው ብቻ ሳይሆን ዋናው አሁን እሱ ወደ ስጋ ወይም ወደ ደም እንዲለወጥ ዕለተ ዓርብ ያለው መስዋዕት እንዲሰጠን እዚያ ቆመን ለመቀበል እንድንበቃ እኛ ለዛ እንድንሰጥ የሚያበቃ ጸሎት ይደረጋል። ይሄ ፍሬ ቅዳሴ ወይም የቅዳሴ ዋናው ፍሬ ነገር ይባላል። እስካሁን የያዘው እንደ ክፍል ወደ የሸፈኑ ክፍሎች ግብአተ መንጦላዕቱ ትምህርትና የነበረው የምንባባት ክፍል ከዚህ በኋላ ኮቴተ ቁርባን የሚደረግ የሶስቱ ናቸው። እስከ ጻው እስኪባል ወይም ሰሮተ ሕዝብ ሰሮት ማለት መበተን ማለት ህዝቡ ተሰብስቦ የነበረ አንድ የነበረው ወደ የፈቃድ እንዲበተን እስከሚያደርግ ማለቱ በሰላም ተደርሶ እስኪነገር ድረስ ያለው ፍሬ ቅዳሴ ክፍል ነው። ይሄ የቅዳሴ ክፍሎች ናቸው። ይዘቱ ቅዳሴ ውስጥ ትምህርት አለ። በተለይ መጻሕፍት በሚነበቡበት የቅዳሴ ዋና ክፍል ኮቴተ ቁርባን በሚነበብበት ጊዜ በምናደምጥበት ጊዜ ብዙ ነገር ሃይማኖታዊ ትምህርቶች ይቀርባሉ። ከመጀመሪያ ቅዳሴ ጀምሮ አሐዱ አብ ቅዱስ
አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ሲባል አብ ወልድ መንፈስ ቅዱስ የሚባል አሚነ ሥላሴ ሥላሴን ስለማመን ምስክርነት ከመስጠት ነው የሚጀምረው። በቅዳሴው ቅዳሴ ማርያም ሲቀደስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ይስባሉ ያለምዳሉ ይመክራሉ እየተባለ እንደሚነገረው አንድነት ከሦስትነት ከዚያ የሃይማኖት ጸሎት እየተደረሰ ትምህርት ሃይማኖት ይሰጥበታል። ሌላ በቅዳሴው ክፍል ላይ የቤተ ክርስቲያን ታሪኮች አብረው ይነገራሉ። ለምሳሌ የሐዋርያት ዘመን ታሪክ ይሁዳ የነበረ በኑፋቄ በክህደት እንዴት እንደተለየ አምላካችን ደቀ መዛሙርቱ እንዴት እንዳስተማረ ከሰማይ ሕይወት እንጀራ እንዴት አውጥቶ ለሁላችን እንደሰጠ ቀድሞ በውድቀታችን አዳምና ቅዳሴ ሐዲስ ስታነቡ ምን ታረሳይናችሁ ምንድን ነው የበደልናቸው አዳምና ሔዋን ለምን ከሞት እንጨት በላችሁ አንተም ወለን አንተም እኛ እናንተ እኛን ስሮ ራሳችንን መውቀሳችን እንዴት እናንተ ነው በእኛ በድካማችን ራሳችንን ተወቅሰን ተከሰን አሁን ግን ለክብር የበቃን እንሁን ብለው ይሄ እንዲሰጠ እንደው ምክንያት ሆናቸው እየተባለ ታሪኩ እየተባለ ይነገራል። ከትምህርት ውጭ ሌላው ምክር ወይም ምዕዳን እንነጋገርበታለን እንመከርበታለን። የሕይወት እንጀራ የሕይወት ኅብስት ነው ወደዚህ እንቅረብ እየተባለ ለእንጀራው ለኅብስቱ ለወይኑ ለሥጋው ለደሙ የሚበቃ ሕይወት እንዲኖር እንመከራለን። ንስሐ እንዲኖር ምንባባት ይነበባል። በየምንባባቱ ክፍል ላይ ትምህርቱን ታሪኩን ተግሳጽና ምክሩ ማባለ የመጨረሻ ተግሳጹ ነው። አሁን ዛሬ እኛ እንዳንርቅ ሥጋውና ደሙ መቼም በመስዋዕትነት የሚቀርበው በቻንት ትልቅ እሳት ነው። እሳትም ዘንድ እንድንፈራ ግን ያስፈልጋል። ፍቅር አለ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል። ያስፈራል ሥጋውና ደሙ እዚህ ፊት መቆም የሚቻለው ማን ነው ተብሎ ይነገራል። ነገር ግን የሚያስፈራው መስዋዕት ፊት ስንቆም አላግባብ መዳፈር አላግባብ መፍራት የለብንም። ፍጹም ፍቅር ፍርሃትን አውጥቶ በፍቅር ሆነን በርኅራኄ የቀረበንን አምላካችን ልንቀርበው ልንቆርበው ይገባል። ቁርባን ማለት በራሱ የሱርስ ቃል ነው። ቁርባን የግዕዙ ቀጥታ ቃል ወስዶ ይጠቀማል። ግሱ በእኛ ስላለ ቁርባን ማለት መቅረቢያ ማለት ነው። ቁርባን ማለት መቅረብ ማለት ቀረበ ከሚለው ጋር የሚገናኝ ቆረበ ይቆርባል ይቀርባል ማለት መቅረቢያ ማለት ነው። ርቀን የነበርነው ወደ እግዚአብሔር የምንቀርበው እግዚአብሔርም ወደኛ የሚቀርበው በዚህ በቅዳሴው ሥርዓት ስለሆነ እኛ ወደ እግዚአብሔር ወደኛ መቅረብ ብቻ ማለት ነው። ከመቅረብ አልፈ ተዋህዶ እንዲኖር የሚያደርግ ስለሆነ ቁርባን መቀራረቢያ ጸሎት ይደረግና የምንቀርብበት አማሃ እግዚአብሔር የምንደርስበት መስዋዕት ከእሱ ጋር ከቅዱሳን ጋር ባለበት ያደርጋል። ስለዚህ ተግሳጽ ብሏል። ሳይገባችሁ እንዳትቀበሉ የሚል አሁን ዛሬ እንግዲህ በአንድም በሌላ መልኩ አባቶቻችን በቀንነት አይተውት ነው። እርግጥ እጃቸውን ሲያናጹ ንጹሕ የሆነ ከሥጋውና ከደሙ ይቀር ንጹሕ ያልሆነ አይቀር ለሰይጣንና ለመላእክቱ ሰይጣን መላእክት ለመልእክተኞቹ ለሰይጣን ለመልእክቱ በሥጋቸው በመለኮት እንዳይቃጠል እኔ እጄን አፋዊ ማለት አፋዊ ውጪ ነው። ከውጫዊ ውጭ እንዲህ እንደምትደርሱ እንዳደረኩ እናንተ ሙሳጣዊ ልፋችሁ ማየት አልችልም። ነጭ ልብሳችሁ ማለታችሁ ብቻ ነው። ነገር ግን ደፍራችሁ ብትቀርቡ እጄን እንዲህ ከአፋዊ ልብሱ ስላደረኩ ከእናንተ ኃጢአትና በደል የተነሳ ተመራምሬ ባላውቅ ከበደላችሁ ግን ንጹሕ ነኝ ይላል። ከዛ ዲያቆን ይሄን የካህኑን ቃል ያቃለለ የሳቀና የተነጋገረ ወይ ብቻም በድፍረት ቆሞ ቢኖር እግዚአብሔር እንዳሳዘን ይወቅ ይረዳ። ስለ በረከት ፈንታ መርገምን ስለ ኃጢአት ስርየት መንሳትን ይቀበል። እንደ ስራ በቅዳሴ መጽሐፍ ምን ያዛል? ወንዝ ያን ቀሲስ ከዚህ በኋላ ካህኑ መድኃኒት ምክር ይሰጣል። አቁሞ ይሄን እንዳለ ወደ ቅዳሴ መግባት መድኃኒት ይሰጣል የሚል መስላቸው። ይሄ ማለት ከመዝሙረ ዳዊቱ ከግብረ ሐዋርያቱ ከወንጌልና ከመልእክታት እያጣቀሰ ሕዝቡን ግን እንዳይሸሹ እንዳይርቁ ያደርጋቸው። ያን ቃል መለወጥ የተጀመረው ነስታችሁ ተዘጋጅታችሁ ወደ ሥጋውና ደሙ ቅረቡ። ንጹሕ ያልሆነ ይቀበል ንጹሕ ያልሆነ አይቀበል ማለት ቀርቷል። የመዳኑ ጊዜ በመተካት ይመስላል። ግን በአገባቡ ሥርዓቱ የሚያዘው ምንድን ነው? ከዚህ በኋላ ያ ምዕዳኒስ ምክሪስ ሕዝቡ እንዳይባል እሳት ስለሆነ እሳት በላይ ላይ አማጽያን ብሏል። ለይክዱ ስሙን በሚክዱ በሚያምፁት ላይ የሚባላ እሳት የሚበላ እሳት ማየሩ ሕይወት ሰጪ እሳት አድርገው ለለይገዱ ፈቃዱ
ፈቃዱን ለሚያደርጉ ሰዎች ሕይወት ሰጪ የሆነ የመንፈስ ቅዱስን ሙቀት የሚያሳድር እውነተኛ መብል ነው። እሳት ሲባል አሁን ጋር እሳትን ሲሞቁ ፈጽሞ ሳይቀሩ ይላል። ስለዚህ እሳት በጣም ከራቀ ይበርዳል፣ በጣም ከቀረበ ይፈጃል። ተዳብረን ከቀረበ የሚፈጅ ፈርተን ከራቀን ደግሞ የሚበርዳን ሰዎች ስለሆነ ስለዚህ የሚበርዳቸውን ሰዎች ደግሞ እግዚአብሔር መጥተው በመንፈስ ቅዱስ ሙቀት ካጠገቡ ኋላ ይመጣል። በግራ ቆሙ በሉ እናንተ የበረዳችሁ ሰዎች ሲሆን እሳት ነው ይላል። እነዚህ ገሃነመ እሳት ያመጣል ማለት ነው። ስለዚህ በገሃነመ እሳት ላለመጣል መጀመሪያ የመንፈስ ቅዱስ ሙቀት እንዲጎበኘን ደፍረን በመዳፈር የምንቀርበው ሰው ራሳችን አቀበል የምንጠቀመው። ስለዚህ በውስጡ ትምህርት አለው፣ ታሪክ አለው፣ ፍቅርና ተግሳጽ አለው። 5 መስዋዕቶች ይቀርቡበታል፣ 5 ሕዋሳቶች ይሳተፉበታል፣ 5 ልዑካን ስርዓትን ይፈጽሙበታል። ይሄ በይዘቱ ላይ የምናየው 5 ነጥቦች ናቸው። 5 የሆኑ መስዋዕቶች ይቀርቡበታል። አንደኛው መስዋዕት የከንፈር ፍሬ ነው። የከንፈራችን ፍሬ በአንደበታችን ለእግዚአብሔር የከንፈርን ፍሬ ምስጋና ዝማሬ የምናቀርብበት ስለሆነ በአንደበታችን ካህኑ ብቻ እያለን ቆመን የምንሰማው አይደለም። እንደዚህ አይነት ስርዓቶች እኮ አሉ። እነሱ ብቻ እኛ ቆመን የምንሳተፍ የምንሰማበት አይነት አገልግሎት ነው። ይሄ ስርዓተ ቅዳሴ ግን በተለየ መልኩ እኛ ራሳችን ደግመን ደጋግመን እግዚአብሔርን ለማመስገን ሱታፌ ጸሎት የጸሎት ተሳትፎ የምናደርግበት የከንፈራችን ፍሬ እግዚአብሔር መስዋዕት ነው የሚቀርብበት። ያ ብቻም አይደለም፣ የቁርባን መስዋዕት እጅ መንሻ ይዘን የምናቀርብበት። አንዳንድ ጊዜ እኛ ዝም ብለን ጧፍ ምናምን ይዘን ልንመጣ እንችላለን። በስርዓተ ቅዳሴ ላይ ያመጣነው መስዋዕት አገልግሎት ላይ ይውላል። ራሳችን አናበራው። ቅዳሴ ላይ አንዳንድ ሰው ልማድ ነው በቃ ጥግ ለሆነ ራሱ ለኩስ ያበራል። መስዋዕቱን በዕለቱ እኛ እናቀርባለን። ያቀረብነው መስዋዕት የቀረበው አገልግሎቱ የሚፈጸመው ካህናቱ በሚያደርጉት ጸሎት ልዑካን ራሱ ለምናስቡ ራሳቸው አበራችሁ ራሳቸው ቆርሳችሁ ልታዘጋጁ ነው። በዚያ የከንፈር ፍሬ ሲባል ይበል ካህን ይበል ዲያቆን ከሚለው ውጭ አሁን ለምሳሌ ጸልዩ እየተባለ ይታወጃል። ጸልዩ ተብሎ ሲታወጅ ተሰጦ ካለ ተሰጦ ይመለሳል። ጸልዩ ብሎ ዲያቆኑ ካወጀ በኋላ ግን ተሰጦ የሌለው ከሆነ ይበል እዚህ የሚል ድርሻ ከሌለ በነውሳ ሳቡን መስማት እንላለን። ለምሳሌ ጸልዩ በእንቲአነ ወያተኩሎም ስለኛ ስለሁላችን እና እንደገና ደግሞ በዛሬው መታሰቢያ ስለሚያደርጉልን ሰዎች ስለሚያደርግ ሰው ጸልዩ ብሎ ቁርባን ሊወርድ ሲል ጸልዩዋል። ቅዱስ ብለን አይደለም ጸልዩ። ያን ጊዜ 150 መዝሙረ ዳዊት በአባቶቻችን ይደገማል። 150 መዝሙረ ዳዊት አባቶቻችን ሰበው ወደ ሲያገኝ ይጸልዩታል። ቢችል አንድ ሰው መዝሙር 150 ይደግማል። ያን ጊዜ ከቁርባን በፊት ሰው ሁሉ መጸለይ ያለበት ሰው ነው። ከዛ ውጪ የግል ጸሎት መጽሐፍ እንኳን ተከፍቶ የሚነበበው ቅድመ ቁርባንና ድህረ ቁርባን መጸለይ ያለብን ጸሎት አለ። ከዛ ውጪ የግል ጸሎት አይጸለይም። ቅዳሴ በምን ማለት ነው? የግል መስዋዕት አይቀርብም። የግል ጸሎት አይከፈትም። የግል የሚሆን ስርዓት እግዚአብሔር አይቀርም። ሙሉ ቅዳሴ አይነት ስርዓት የለም። አንዳንድ ሰዎች ጊዜውን ሲያገኙ ምናልባት ትምህርት ቤት ሲሰጥ ወይ ሲታረም ወይ የሚቆርቡ ሰዎች ቆርበው ሲጨርሱ ድረስ ሲገኙ እንደነሱ ሲጀምር አላስቀደሰ የግል ጸሎት የሚያደርስ ሰው አለ። አሁን ምሳሌ ያስቀድስ ሰርግ ተጣጣችሁ ሰው የሰርግ ሄዳችሁ ከዛ የሰርግ ምሳ ፕሮግራም አለ። እንግዲህ እድምተኞች በቅደም ተከተል አስተናጋጆች ያስነሷቸዋል። ምሳ የተነሳችሁ አንሱ ሲባል እናንተ እዚህ ያስተር እንግዲህ ያነሳን ብላችሁ ምሳቃችሁን ከፍታችሁ ነው የተወሰነ ምሳ ይዛችሁ ቢሆን ምሳ ከፍታችሁ ነው እንግዲህ አደጋጋሽ ሙሽራው ራሱ አይደለም ቢጠራጠር ወይስ የማይጣፍ ሰው የወለደው ዝም ብሎ የደገሰው ሲሆን ይደርሳል። እንደዛ ነው ብቻ ትልቅ ማዳዘግ ክርስቶስ ራሱ ምግብ አድርጎ ሰጥቶ ብቻ በጋራ ቅዳሴ የሚባል የከንፈር ፍሬ መስዋዕት አዘጋጅታ እኔ ራሴ ጀምሮ ጸሎት ሳካቶ ማለት የራስን ሰዓት ከፍቶ መብላት ማለት ምን ያህል ያሳዝነው እንደሚችል አስበው የሰማሁት በቅዳሴው አገልግሎት የማይበልጠውትን የግል ተልእኮ የለም። የተሰራው ስርዓት አለ። የከንፈር ፍሬ መስዋዕት በጋራ ነው የሚቀርበው። በግል ተነጥሎ የሚቀር ውዳሴ ማርያም መደገም ካስፈለገ አባቶች አለ ሰዓት ይደገማል። በጋራ እኛ እንደገም ዛሬ አይባልም። የተደገመው ጸሎት ለሁላችን ይሰጣል። እኛ ግዴታ ካልጸለይን አይሰማም አይደለም። ሌላ የጸለየው በሙሉ ስለኛ ተሰጥቷል። ካህኑ ያደረሰው ጸሎት ለኛ ተሰጥቷል። ሌላው ቁርባን ነው። ቁርባኑ እኛ ለብቻችን ይዘን የምንመጣው ነገር የለም። ከንፈር ፍሬ የመጀመሪያው መስዋዕት ነው። ሁለተኛው ራሱ ህብስቱና ወይኑ መስዋዕት ነው። ሶስተኛ መብራት ነው። መብራት ማይቶት ይባላል። ጧፍ ሊሆን ይችላል፣ ሻማ ሊሆን ይችላል። በጣም ያስቃል።
እንገባና እንላለን የኛን ሻማ እንለኩስ ቁጭ ያርገን እንተክለዋለን። አንዳንድ ጊዜ ይሄ ማለት የራስን ምሳሌ ይዞ ከፍቶ እንደመብላት በቃ ይሄ ካልበራ እንዴ አንተ ማምጣት ነው። እግዚአብሔር ተቀብሎታል። ከተቀበለው አንቺ ማምጣት እግዚአብሔር ተቀብሎ ከተቀበለው በማይበ የአንዱን አይደለም የሌለ ቁጣም ይበራል አይባልም። በቃ ሁላችን ጣም ይበራል። ይዘን ከምንመጣው መባ መስዋዕት መካከል የገሌስ እንዴ ዛሬ ተዘጋጅቶ ሲያዩ አንልም። በቃ ለቤተልሔም የሚገባውን ዘቢቡ ይሁን ስንዴውን ካስገባን ማንም ያስገባማል የተለወጠው እግዚአብሔር እኛ የሰጠነው መባ ጀምሻ ይቀበላል። ካላቸው የሚሰሩ ከሌላቸው ቢኖር ይሰጥ ነበር ብለው የሚሰጡት ፈቃዳቸውን ተቀብለው መንግስቱን ያወርሳል። ይሄ ጸልዩ በእንተ መባ በእንተ እለያምሩ መባ ስለሚያገቡ ሰዎች ጸልዩ ሲባል በጋራ የሚጸልዩ ጸሎት ላይ ያለን አባቶቻችን ይደግሙታል። ካላቸው ወደ የሚሰጡ ከሌላቸው ላይ ደግሞ ቢኖር ይሰጣል የሚሉት ፈቃዳቸውን ተቀብለው መንግስቱን የሚያሳምናል ተብሎ በተለይ ተሰምቷል። ስለዚህ ሁላችን ጸሎት አንድነት የሚሰማበት ስለሆነ የከንፈራችን ፍሬ መስዋዕት፣ ቁርባን መንግስቱ መስዋዕት፣ ማይቶት መብራቱ መስዋዕት ይሆናል። ሌላው ዕጣን መስዋዕት ይሆናል። ዕጣን የሚሰዋ ነገር ነው። መብራት የሚሰዋ ነገር ነው። ዕጣን በሉቃስ ወንጌል ምዕራፍ 1 ቁጥር 18 ላይ ካህኑ ዘካርያስ ወደ ቤተ መቅደስ ገብቶ መስዋዕት ዕጣን ሲያሳርግ ቅዱስ ገብርኤል ሊቀ መላእክት በዕጣኑ መሰዊያ ቀኝ ቆሞ መሰዊያ ማለት መስዋዕት ነው ማለት ነው። ዕጣን የሚሰዋ ነገር ሷ ማለት አረደ አሳልፎ ሰጠ ማለት ማረድ ያስፈልግ ነው። እንግዲህ እግዚአብሔር ነው ዝም ብሎ ፊት መስጠት ይችላል። ይሄ ከዛ ሲመላለስ እያደገ ሲወራይ በቃ አርደን አሳልፈን ገለን ሰጠናል እንደማለት። ልጁ ይስሐቅን ሰዋ ማለት ልጁ ይስሐቅን አረደ ፍጹም ከሕሊናው የተነሳ አውጥቶ ለእግዚአብሔር አሳልፎ ሰጠ የሚለው የሚተካ። ስለዚህ ዕጣን መስዋዕት ይሆናል። ስንታየ የተከተላችሁ አለ መዛባችሁ የከንፈር ፍሬ መስዋዕት ነው። ቁርባኑ መስዋዕት ነው። ሌላ ምን አለ? ማዕቶት መብራቱ መስዋዕት ነው። ከዛስ ዕጣኑ መብራት መስዋዕት ነው። አራት አምስተኛ ከንፈሩ ፍሬ ስጋውና ደሙ ማዕቶት መብራቱ ዕጣኑ ብቻ አይደለም ሰውነት መስዋዕት ነው ማለት ይቀርባል። ሮሜ መልእክት ምዕራፍ 12 ቁጥር 1 ላይ ወንድሞቼ ሆይ ሰውነታችሁ ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ላይ ለምናችኋል። ይኸው ላይ ነው የሚመች አገልግሎታችሁ ነው። ስለዚህ ሰውነት ራሱ መስዋዕት ነው ይቀርባል። አዝም ብሎ ቆመ ይሄ ፊዚካሊ የኛ ቦዲ ብቻ ፕሬዘንት መሆን ያለበት አፍ ቀለም ይነዳል ልብ ጓዳ ያሰናዳል ይላል ወንድሞቻችን። ዝግጅት በስጋችን ቆመና አሳባችን አንቀደም ቤተሰብ ገኛገኛል እንዲበላለው ምናምን ይሰራል። አሁን ስጋው ለመብላት ማሰብ ያለበት ሰው ቤቱ ይበላው አይደለም። ቅዳሴ ያልከፈተ ሰውነትን መስዋዕት አድርጎ ማቅረብ ያስፈልጋል። ሰውነትን መስዋዕት አድርጎ ማለት እሱ መሰል ያን ምን ያደርጋል? አድኖ ከተባለ አትቶ በሰጠው ከተባለ ራስን ዝቅ ማድረግ ስሉ ለእግዚአብሔር ከተባለ መስገድ ይሄ ሁሉ ሰውነትን አሳልፎ መስጠት ከእግዚአብሔር ይመጣል። በትእዛዞችን መዘርጋት ካልደከመን በቃ መቀመጡ በስርዓት ውስጥ የሆነ ቦታ ላይ ተቀምጦ እንደ ወንበር ሊኖሩ አይፈቀድም። እኛ ጋር ያለው ከኛ እምነት ስርዓት አድርጎ አንድ የሆኑ የህንድ ቤተክርስቲያን ብትመለከቱ ቅዳሴ ሰዓት ላይ ወንበር የሚባል ቤተክርስቲያን ውስጥ ነው። ክራም ሊሰላ ተነስቶ ትላለች እንደዚህ ሰምተው ቅዳሴ ላይ ነው አንድ ወንበር አይቀመጥም። ለምን ሲባል እንዴ ቀራንዮ እመቤታችን በቀኝ ዮሐንስ በግራ ፈያታዊ ዚያን ተቸንክሮ ጌታችን ራሱ ዘንድ ለማቅረብ የቆመበት ሰዓት ቅዳሴ ማለት ይሄ። ስለዚህ የመቆም ነው እንጂ ቅዳሴ ለመቆም ራሳችን ማውጣት ስግዱ ሲባል ወንበር ያስፈልጋል። አድነሩ ሲባል አትቱ ሰግዱ ሲባል ያስፈልጋል። ተቀመጡ ተብሏል የሚሉ ሰዎች አሁን ጊዜ አሁን መስራት ባልተሰራው ማለት ነው። ስለዚህ ሰውነትን መስዋዕት አድርጎ የሚያቀርቡበት ነው። ምን አለ 5 መስዋዕት ይቀርባል። 5 ሕዋሳት ይሳተፋል። የማይሳተፈው አምስቱ የስሜት ሕዋሳቶች አሉ። አይናችን ያው ከመጣ ስርዓተ ቅዳሴ ሲወጡ ሲወያል በጸሎተ ወንጌል ላይ በተለይ ካህኑ ወንጌል ቅዱስ ብሎ ሲወጣ ከቤተልሔም መውጣቱ ከዚያ ለካህኑ ሲያቀበለው ለጴጥሮስ ስልጣን መስጠቱ ጴጥሮስም ዛውን ፈይከን ያው ፈይኩ ጋር ሰጠኝ ሰጠው ማለቱ ጠብቆ መንጋውን በጎቹን ግልገሎቹን አሰማራ ጠበቀ። ኃላፊነቴን ተቀብዬ
ወለዘሂ መጻ ሀቤ እይሰድዶ አፋ ወያውጾ ወደ እኔ መጣውን ከቶ አላባረረው ወደ ውጭ አወጣው ያልክ አንተ እንዳታወጣ አድርጌ ጠብቄ የሰጠኝ ሰጠው። ከዛ ዲያቆኑ ይቀበልና አይኑን አንጋጦ ወደ ላይ ያስነባል። ቅዱስ ሲማስ ወርደው ነው። ከዛ ይወጣል። ሲዞር ውደት አለው፣ ሲሰግድበት ስርዓት አለው። ወደ እሱ ተመልሶ ጸልዩ ትእዛዝ ሲሰጥ ወደ ኋላ ሄዶ ሲሰግድ ሲያመሰግድ እያንዳንዱ ምስጢርና ተልእኮ በአይን የሚታይ ሰማያዊ ስርዓቱን ያስተምራል። ይሄ አይን የሚያየው ስርዓት ነው። ጆሮአችን የሚሰማው አለው፣ አውሶ አለው፣ ተሰጥቶ አለው፣ ጥያቄና መልስ አለው፣ ያዛል፣ ይመልሳል። ይሄ ጆሮ የሚፈጽመው እየሰማ የሚያስቀምጥበት ብሎ አይን አገልግሎት አለው፣ ጆሮ አገልግሎት አለው፣ አፍንጫ አገልግሎት አለው። መዓዛ ቅዳሴው ላይ ያለውን የዕጣን ጢስ ያሸታል። ወደ ላይ ከፍ ብሎ ሲወጣ አይናችን በጣም ጸሎታችን ማድረግ ነው ይለጠራል። አፋችን ጠበሉን አፋችን ስጋውና ደሙን ይበላል ይጠጣል ይቀምሳል። እጃችን የሚዳስሰው ብዙ ነገር አለ። ወንጌሉን እንተሻሻዋለን፣ ወንጌሉን እንሳለመዋለን። በእጆቻችን እግዚአብሔር አምላክን ዘርግተን ምሕረቱን እንደምንቀበል ረቂቅ ስጦታ ሁሉ ተስፋ እናደርግበታለን። አምስቱ የስሜቱ ሀሳብ ያደርግበታል። አገልግሎቱ ቅዳሴ በአምስት ሩካን ደብረ ታቦር ላይ ባሉት ሶስቱ ሐዋርያትና ሁለቱ ነቢያት እንደነበሩት ሁለቱ ካህናትና ሶስቱ ዲያቆናት አገልግሎቱ በታቦር እንደተፈጸመ ምስጢር አድርጎ በዓመቱ ቅዳሴ ስርዓት ተጀምሯል። ጌታችን ካረገ በኋላ በደብረ ታቦር ለትምህርት ቁርባን ከዚህ ታቦር ውጭ የተሰጠው መጽሐፍ ምስጢር የሚባል ለመንገድ ዘረስቻ መጽሐፍ ይህንን ይነግረናል። ስለዚህ በዚህ ስርዓተ ቅዳሴ እነዚህ ሁሉ አገልግሎቶች የሚፈጸሙበት ስርዓት ያለበት ነው። ቅዳሴ ምንነቱ እንዴት ተጀመረ? ጥቅሙ ቅዳሴ ሌሎቹ የማይበራ ጸሎት ልዩነቱ ምንድነው? ይዘቱና ስርዓቱ ምን ይመስላል የሚለው በጣም በጥቂቱ አይተናል። የተለመዱ ቢስተካከሉ የሚባሉ አንዳንድ ማግኛዎችን አንዳንድ 7 ደቂቃ ወስጄ እንጨርስ። በመጽሐፈ እንግዲህ በስርዓተ ቅዳሴ የሰማችን ስርዓተ ቅዳሴ አንደኛ ወጥ የራሱ ንባብ አለው። ሁለተኛ የ14ቱ ቅዳሴ ትርጓሜ አንድምታ ማብራሪያ ስርዓት የያዘ በውስጡ ሰፊ አባቶች የሚሰጥ ትምህርት ሌላ ጊዜ ስርዓተ ቅዳሴ ትምህርት ይሆናል። በቅዳሴ ጊዜ በጣም የተለመዱ ስህተቶችና መስተካከል ያለባቸው ተግባራት ምንድን ናቸው የሚለው ለጊዜው ነዳት ትምህርት ይሻላል። አጣራ ደቂቃ እንቃቸዋለን። አንደኛው እንግዲህ አንሶሶ ዘበከንቱ የሚባል ነው። በከንቱ መመላለስ ቅዳሴ ከተጀመረ በኋላ መግባትና መውጣት ፍጹም የተከለከለ እንግዲህ የተለመደ ይሆናል። እንደባ አንዳንድ ጊዜ ህዝቡ እንደው ከማባረር ከመከልከል በውጭ ከማስቀረት በር ቢከፈት መግባት ቢፈቀድ መውጣት ቢከለከል ይሁንና ወይ የዋነት ያለው አይነት አመለካከት የተደረገ ቅዳሴ ከተጀመረ በኋላ በር ተከፍቶ ሰዎች ሲገቡ ይታያል። በቅዳሴ ጊዜ ቅዳሴ ከተጀመረ በኋላ መግባት መውጣት አልተፈቀደም። እንዲወጡ ከተፈቀደ ራሱ ውጡ የሚባሉ ሰዎች ስላሉ ውጡ የተባለ ሰዓት ነው የሚወጣው። መቼ? ጻኡ ታናናሽ ክርስቲያን ወይ ሙስ ክርስቲያን የክርስቲያኑ ታናናሽ ናቸው። አሁን እናንተ ግባተ መጥራይቱ ትምህርትና የምንባባት ክፍል ተሳትፋችኋል። አሁን ዋናው ፍሬ ቅዳሴ ስለሆነች ለእናንተ ለታናናሾች አይገባ። በቃ እውነተኛ ክርስቲያን የሆኑ ሁሉ ክርስቲያኖች ብቻ የሚቀበሉት አገልግሎት ስለሆነ እናንተ ውጡ ሲባል ብቻ ነው የሚወጣው። ስለዚህ ፍትሕ መንፈሳዊ ታደርስ የተባለው ሀሳባችን ቅዳሴ ከተጀመረ አንሶ በምንም ምክንያት ወደ ውስጥ መግባት ወደ ውጭ መውጣት በከንቱ ግን ማመላለስ እጅግ የተከለከለ ነው። አንዳንዶች ይላሉ በእለቱ መላእክት እንደ ሻሽ ተነጥፈው እንደ ግንድ ተረብረው በየቦታው ላይ ያሉ በመመላለስ እንዴት መላእክት ተነጣላችሁ? ጥሩ ነው፣ አገባቡ ተገቢ ነው። ምክንያቱም እንዲህ አይነት ስርዓትም ስላላት ቤተክርስቲያኗ። ነገር ግን መላእክት ረቂቃን ናቸው። በሰው ረገጣ ይላል አይደለም። ጠጥቆ መውጣት ማለት ማቃለል ማለት ነው። መጽናትን አንድ ቦታ መቆም ቤተክርስቲያን ታስተምራለች። አንድ ታሪክ ልንገራችሁ። እናንተ ስንክሳር የሚባል መጽሐፍ ናቸው ወይም ሲነበብ ተሰማናቸው። ሐምሌ 13 ቀን አባ ብስልዮስ የሚባል የቅርስ ሀገር አገልጋይ የነበረ ትልቅ የበቃ የተጠቀመ አባት ታሪኩ በሚነበብበት ቀን እንዲህ የሚላል። በአንዲት ዕለትም አንድ ቄስ ሊቀድስ ወደ ቅዳሴ ገባ። በቅዳሴ ሁኔታ ላይ በመስመር ፊት ለፊት እያለ
አፉ ላይ ያለውን ምራቁን ወደ መሬት ጢቅ ብሎ ተፋ። ቅዳሴው በተፈጸመ ጊዜ ይህ አባት አባ በስንዴዎስ ቅፍ ገሰጸው እንዲህ ማለት በሚያስፈራ መሰዊያ ፊት በምትቆምበት ጊዜ ከእግዚአብሔር ጌትነት የተነሳ አትፈራውምን? የተፋው ምራቅ በመሰዊያው ዙሪያ በቆሙ ኪሩብ ክንፎች ላይ እንደደረሰ አታውቅምን ብሎ ገሰጸው። ያን ጊዜ ያንን ቄስ ከፍተኛ እንቅጥቃጤ መጣበት፣ ተንቀጠቀጠ። ተሸክሞ ወደ ቤት ወሰዱት። ያን ጊዜ እግዚአብሔር አዝኖበት ነበርና ተቀስፎ ሞተ። ይሰማችሁ? አሁን እንግዲህ ተመልከቱ። በቅዳሴ ነው ያደረገው ሁሉ ይችላል። ቀስ ብሎ ትክክል ይችላል። ስንፈልግ የምንዘራው የምናዝረከርከው የምንተፋው ነገር አስነሳ። ቤተክርስቲያን ሲጀምር ምንም አንድ ነገር እንተማው አልተፈቀደም። እንኳን ስራ ተቀዳሴ ሌላ ጊዜ አይወስ አሊያም ጉንፋን ይዞን አያስወግድም። ቆሻሻ እንኳን አይተልም። እንኳን ሊተል የተጣለ ቆሻሻ ካለ እንኳን መሰብሰብ ያለበት በንጽህና መጠበቅ ያለበት ቤተክርስቲያን ራስን ማቀብ ራስን መጠበቅ። ለምንድን ነው በቤተክርስቲያናችን ስራ ሴት ልጅ በወር አበባ ጊዜ አትገባ ቤት ነው በቅዳሴ ላይ ጊዜ አትገባ። ምክንያቱም በዚህ ቦታ ላይ ምንም አይነት ሌላ ፈሳሽ እንዳይነጣ ወንድ ልጅ የሚዝረከረክ ላጭ ጉንፋን ይዞት የሚዝረከረክ ፈሳሽ ቢኖር እንዳይገባ ተከልክሏል። ምንም ምንጠት ስለሌለበት አሁን እንዳይገባ ማለት ነው። ያ ብቻ አይደለም። ለምሳሌ ድመት ቤተክርስቲያን አካባቢ ትገባለች፣ ውሻ ግን አይገባም። አባሮ ያሰጣል። እንደው ድመት እኮ ልጆቿን ወልዳ የምትበላ ጭካኔ ነው። ውሻ ደግሞ ታማኝ ነው። ነገር ግን በዚህ ንዋያተ ቅድሳት እንዳይበሉ ከሌሎች አይነት አንዳንድ እንትኖች ድመት ልትጠበቅ ስለምትችል ማለት ነው። ውሻ ሲሆን ውሻ ወደ ጥፋቱ ይመለሳል፣ ለሀጩ ይዘመራል። አሁን ተመልከቱ፣ ውሻ የበላውን ጠፍቶ መልሶ ሲያነሳ ሰው ቤተክርስቲያን ስዩምነት ይሰማዋል። ሁለት ጊዜ ውሻው ቀደም እንትን ያደረገው ቆሻሻውን በየቦታው ሊጥል ይችላል። ንጽህናውን መጠበቅ ነው። ቤተክርስቲያን በንጽህና መጠበቅ ስላለበት እና በከንቱ መመላለስ ወዲያ ማለት የሚገባ አይደለም። እንደገና ተጨማሪ ቀውሶች ስለተባለ መልአክ ታውቃላችሁ እናንተ። አንዛሬ የሚያዙ በር የሚከፍቱ የለም ተቋቸው ነው የሚሉ ህድግዎ ወደ ህፃናት ተቋቸው የትግልዎ ወደ ህፃናት ተቋቸው ይልቻው የሚሉ ሰዎች አሉ። ገሙዲ በሚባል ሀገር ውስጥ ህፃናቱ በቅዳሴ ሰዓት ወዲያ ያሉ ሲያስቸግሩ እግዚአብሔር አዘነ። ለዚህ መቀጣጫ ነው ህፃናት ቀሰሙ ብሎ መልአክ ተናገረ። ህፃናቱ ሁሉ ተቀሰ። አንድ ጨቅላ ህፃን የሚያመል አይቶ የሰማይ መልአክ ቀውሶስ የሚባል አዘነ። ለዚህ ህፃን ዘፈጣው ይከለ ይሄን ህፃን የፈጠረ አምላክ ይደረግ ያነካው ከኔ በላይ ወልቶ እና እግዚአብሔር አምላክ ያንን መልአክ ደግሞ ክብሩ ነሳ እና ባሳሙ ዘደብረ ቀልቧል ስለ ማርያም መስቀል አንስተው ዚዮታ አድርሰው መልአክን ከሱስ ያሳረው ደርሰው በዳንጅ። ስለዚህ በቸል እግዚአብሔር ለሥርዓቱ ቀና ያምላክ የሥርዓት አምላክ እግዚአብሔር በቤቱ ያለው ስራ በሰማይ ባለው አንፃር ስለተሰራ በፊቱ በንጽህናና በስርዓት ለመመላለስ ይፈልጋል። ስለዚህ ጸንቶ መቆም ያስፈልጋል። ቅዳሴ መጽሐፍ ሲነበብ መስማት ያስፈልጋል። ይሄ በቅዳሴ መግቢያ ላይ እንላለን። መጽሐፍ ሲነበብ የማይሰማ ካለ አስቀድሞ ይሰማል። በከንቱ መመላለስ እንዲንቀሳቀስ የሚፈቀድለት ምናልባት ላይካ ምስጢር ለምስጢር ልዑክ የሆነ ዲያቆን ዝም ብሎ ተፈቅዶልኛል ብሎ ወዲያ ማለት የለበትም። በቃ ራሱን አቅቦ ራሱን ጠብቆ ሊሆን ይችላል። ሲላላቸው ወንጌል ሐሳብ በመናን መባ የሚያስቡበት ሰዓት ከሆነ መባቸውን ሰብስብ ተቀበል ተብሎ ሊጠየቅ ይችላል። ይሄን ያደርጋልና ከዚህ ውጭ ያለው ባይለመድ አስዋሶ ይሄ በከንቱ መመላለስ ቦታን ሳያጸኑ ወዲያ ማለት በቅዳሴ አይፈቀድም። ሌላው ማይፈቀደው ትልቁ ነገር ቅዳሴ አለ መርቆረ አይፈቀድም። ዘይታ መጣውን ቁርባን ይሰረድ ቤተክርስቲያን እኛ እንደምን ቅዳሴ ከበዝ መሃሩነ ሐዋርያት በአብጥሪሶ ቤት ማለት ምን ማለት ነው? ሐዋርያት በአብጥሪሳቸው አብጥሪሶ ማለት በንጹህ አብጥሪስ በሥርዓት መጽሐፋቸው ላይ ይሄን አስተምረውናል ብለን ራሳችን እንረድ ማለት አይችልም። መጽሐፍ አብጥሪስ ምዕራፍ 1 ቁጥር 9 ላይ ይላል በቅዳሴ ጊዜ ወደ ቤተክርስቲያን የገባና ቁርባን ያልተቀበለ ከቤተክርስቲያን ይውጣ እግዚአብሔር ጋርሷልና የሥጋና የመንፈስ ንጉሥ በሆነው ሰማያዊ ንጉሥ ፊት መቆምን አቃሏልና ያ የቆመው ንጉሥ ሥጋውን ለመስጠት እኔ ስለአንተ ቆሜ ሥጋዬን ሰጥቼ አንተ ቆመህ የሥጋዬን አትቀበል። ይህን ድግስ ቀን ነው። እንደው ሰርግ ድግስ መጣችሁ የሰውየው ልጅ ተራጫ አልሳ ያለ በቃ ብትሉ እንደማለት
ስለዚህ እሱ የጋበዘው እሱ የጠራው የሰማይ ሰርግ ላይ ተገኝቶ የማይቆርጥ ሰው ምን ያደርጋል? በጣም ብዙ ጊዜ ቅዳሴ ከኪዳን አንለይም፣ ቅዳሴ ከሰዓታት አንለይም፣ ቅዳሴ ከማይበልጠው ከማለት ከስብሐትና ከሰርክ መስዋዕት አንለይም። የተለየ ቅዳሴ ማለት እርግጥ ነው መስዋዕት የተሰጠ ነው። እግዚአብሔር አምላካችን 11 ሰዓት ላይ ወደ አዲስ መቃብር ገብቶ በዮሴፍና በኒቆዲሞስ እጅ ስርዓተ ግንዘት እንደሚፈጸምለት ያን ስርዓተ ቤተ መቅደሱ ይፈጽማል። ነፍስ የተለየው ስጋ የተዋሃደው ነፍስ የተለየው መለኮት የተዋሃደው ስጋ የሚፈጽሙበት ሰዓት ያቺ መቃብር ሰዓት የነበረበትን አስባባች። ያንን ፍጹም የሆነ መለኮታዊ ስርዓት የሚሳተፍ ሰው በሙሉ ያንን መስዋዕት መብላት ያንን ጽዋ መጠጣት ይጠበቅበታል። ከዚህ ውጪ የሆነ ህይወት መኖር አይጠበቅም። ሌላው ታሞ ሰጊድ አድኖ ነገር የሚሉ ነገሮች መለየት አለባቸው። ለምሳሌ ታሙ በቤናቲክም እርስ በርሳችሁ ሰላም ተባባሉ ተብሎ አዋጅ ይሰጣል። አንዳንድ ጊዜ አሁን ላይ የቀረ ነው ጦርነቱ ውስጥ ጸባነ ሰው ደስ ምትራክ መልከት ሲባል ሰው ምን ይላል? ምን ነው አንገቱ ወጥቶ ይነሳል? ምን ማለት ነው? ወደ ምስራቅ ተመልከቱ ማለት ነው። እኛ ያለው ወደ ምስራቅ እንዲያ ወደ ምዕራብ ያለው ወደ ምዕራብ ያለው ይዞራል። ምስራቅ ማለት ምስራቃት ሆኖ ምሷል መስዋዕው ስጋውና ደሙ ያለበት ቦታ ምስራቅ ይባላል። ወደ ምስራቅ ተመልከቱ ወንጌል፣ ወደ ምስራቅ ተመልከቱ ድንግል ማርያም፣ ወደ ምስራቅ ተመልከቱ ዳግም ምጽአት አስቡ ማለት ነው። በአገልግሎት ይሄ ሌላ ነገር አያስፈልግም። ሌላው ጸልዩ በእንተ ሰላም፣ ስለ ሰላም ጸልዩ። ታሙ በቤናቲክሙ በአምሃ ቅዱሳን፣ በተቀደሰ ሰላምታ እርስ በርሳችሁ ሰላም ተባባሉ ሲባል ይታሙ አንስት ምስላን ሴት ከሴት ጋር ሰላም ይባባል ይባላል። የሰማችሁ ያንን ሳትጠቅሙ ለሌሎች እድሜ ይሰዋል። መኳንንት ምስለ መኳንንት፣ ካህናት ምስለ መኳንንት ምስለ ካህናት፣ አናጉንስ ሲሳውያን ነው ካናጉንስ ሲሳውያን ነው። ካህኑን ሰላም ይበሉ ነው ዘሪት ሄደው አባንጭም የሚባልበት ሰላም እግዚአብሔር ነው። በቃ እኔ በልቤ ቂም የለም ኃጢአት በደል ሰርቶብኛል ብዬ ከእግዚአብሔር ፊት የምከሰስ እንዳልከሰስ የኔን ኃጢአት ይቅር ይለኝ ይቅር አይለኝ ይቅር በሉ እንደምናላችሁ ብሎ በተቀደሰ ሰላምታ ሰላምን ይድረሰኝ፣ ሰላም እግዚአብሔር ከአንተ ጋር ይሁን፣ ሰላምታ የዋለ ያሳደር አይሁን ብሎ ለሰው መልካም ምኞት መመኘት ከሰው መልካም ምኞት መቀበል እግዚአብሔር ማመስገኛ መንገድ ከዚህ ሌላ ስርዓት ነው። እኛ እንደፈለግን ሌላው በእንተ ንጽሕት ወቅድስት ሲባል በእንተ ንጹሕ ወቅዱስ ተብሎ ሲነገር ቁጭ የሚል ሰዎች አለ። እንግዲህ እንደተደረገው ተነሱ የተቀመጣችሁ ሰዎች የሚባልበት ሰዓት ስላለ የተቀመጣችሁ የተባለው ድካም አግኝቶን ተቀምጠን ከሆነ ማለት ብቻ እኮ አይደለም። ከአራተ ዝንጋይ ከመዘንጋት አልጋ ከአራተ ከኃጢአት ወንበር ላይ እንደምንነሳ በቃ እናንተ ኃጢአት ላይ ተቀምጣችሁ ከቅዳሴው መካከል በመዘንጋት ሄዳችሁ ስጋ ፈቃዳችሁ ያረፋችሁ ልባችሁ መልሱ፣ በቅዳሴው ሰዓት ጸንታችሁ ቁሙ ማለት ቁሙ። እንዲያውም ምስራቅን አስቡ፣ ስጋውን መለኮትን አስቡ፣ ድንግል ማርያምን አስቡ፣ ወንጌልን አስቡ፣ ዳግም ምጽአትን አስቡ የተባለ የሚነገር ነው። ይሄ ነው። ሌላው የማየ መቁረር የሚባል የማብረጃ ውሃ አለ። የማብረጃ ውሃ ስርዓት አለ። ያንን ማን ቤት ይጠጣዋል የሚለው ማወቅ ያስፈልጋል። በቤተክርስቲያናችን ስጋውና ደሙን የተቀበለ ሰው ቅዳሴ የሚያስቀድስ ሁሉ ሰው ነው። እንግዲህ ቅዳሴ አላስቀደስም። ስለዚህ ምክንያት ደግሞ ስለማቆም የቆረበ ሰው ሁሉ ያስቀድስ ተብሏል። ስለዚህ ደግሞ ስለማቆም አላስቀድስ ብላችሁ ቅዳሴ ያስቀድስ እግዚአብሔር ቢያበቃለው ደጅ ሙጣና ማሰንበት ነው። በተስፋ ተቀምጧል። ስጋው ደግሞ ያልተቀበለ ሰው ማየ መቁረር የማብረጃ ውሃ የሚባለው አይጠጣም። ነገር ግን ለስጋው ደግሞ ደጅ መጥኛ እግዚአብሔር ለስጋው ደም አብቃይ ብሎ መማጠኛ እንዲሆን ለፈውስ ለድነት እያሉ አባቶቻችን ለህዝቡ ይሰጣል። እንዲያውም ሲሰጥ ስርዓቱ ይለያል። አሁን በአደራረቡ አሰራሩ አንድ አይነት ሆኖ ቁርባን ላይ የነበረው መልሶ ያው ማይጸሎት ይሰጥካሉ። አንዳንድ ሰዎች ደግሞ ፋሽን አድርገው ከቤታችን ግን አሳችን ማይዘን መጣን ከፈታ ግን ቅዳሴ የሚልክተን አገነተ ልክ ምሳቃችን ይዘለማጣት ማለት ነው። የግል የሚባል የሚመጣ ነገር ምንም የለም። ቅዳሴ ሳይጀመር በፊት ቶሎ ጸልያችሁ ቻው ሲላችሁ አሊያም ቅዳሴ ካለቀ በኋላ ወደ ኋላ ቀረት ብላችሁ በየአንቀጽ በየደጃፉ በየበራፉ ቆሞ መጸለይ ይችላል። ከዛ የራስን ጸሎትም ካለ ምናልባት ማየ ጸሎት ጥሩ ነው።
አሁን ጸሎት እንትን ምንድነው ማይገር ትላንትና እናታችን ቅድስት አርሴማ የገድሏን ክፍል መጨረሻ ላይ ቃል ኪዳን ስትቀበል ገድሏን የጻፈ ገድሏን የጻፈ ገድሏን የተረጎመ ገድሏን የተናገረ ገድሏን የሰማ እንደገና ገድሏ በተነበበበት ማየ ጸሎት የጸሎት ውሃ ጣል ሆነ ያንን የተጠመቀበትና የጠጣው ሰው ቃል ኪዳን ተቀበለበት። ይሄ አሁን ጸሎት ሲጸለይ ውሃ አድርጋችሁ ገድል አድርጋችሁ ድርሳን አድርጋችሁ መልክ ደግማችሁ ጸሎት አድርጋችሁ ብትጠጡ ውሃ የተባረከ ውሃው ንጹህ ውሃ የከበረ ይሆናል። ቅዳሴ ላይ ግን የራሱ ውሃ ከፍቶ የቅዳሴ ጸሎት ተጠጣ ልትሆን አይሰጥም። ለቆራቢዎች የሚሰጠው ማየ ጸሎት ማየ መቆራር እንዲሆን ማብረጃ ውሃ እንዲሆን አሊያ ከጥርሳችን ከጉንጫችን ከምላሳችን ከአፋችን ላይ ስጋውና ደሙ እንዳይቀር ኋላ ወደ ሰውነታችን ከአንደበታችን ከአፋችን ላይ ያሉን በሙሉ ጠርገን ማስገባት እንድንችል እንደ እሳት ማብረጃ ሆኖ እንጠጣለን። ሌሎቹ ግን በሥርዓተ ቅዳሴ በመቅደስ ውስጥ ቅድስተ ቅዱሳን ውስጥ በሌላ ነዋያት ተዘጋጅቶ የሚጸለይበት የጋራ ጸሎት ያን እንደ በረከቱ አባቶች ይሰጣሉ። ያ ግን በመሰዊያው ላይ የሚጸለይበት ማየ ጸሎት የማየ መቁረር የሚባል አሁን አንዳንድ ገዳማት ምን ይደረጋል? ከመንበሩ ላይ በጥቂቱ ውሃ ያደርጉና ስጋው ደግሞ በሚደረግበት ጊዜ ያዘጋጃሉ። ለቆራቢዎቹ ከዚያ ላይ ሰጥተው ማየ መቁረሩ ይወስዱታል። ለምዕመናን ያው ማየ መቁረር አይሰጥም፣ ለቆራቢ የሚሰጥ እንደ ማየ በረከት በቤታችን ካህናት ሲደግሙበት ማየ ርቄት ይባላል። የሚረጭ ውሃ ሆኖ ያገለግላል። ልክ እንደዛ በረከት እንዲሆን መናፍስትን፣ ርኩሳትን፣ አጋንንትን፣ ጸላዔ ሰናያትን እንዲያርቅ ለበረከት እንዲሆን ታማሚ ነኝ በሽተኛ ነኝ ብሎ ሰው ይጠጣዋል። ያንን ማለት የቆራቢውን ሳይሆን ለበረከት የሚሆነውና የቆራቢው ወይም ደግሞ እኛም አንዳንዴ እናደርጋለናል ከቆራቢው በኋላ ቀዳሚ ብለን እናስቀዳውን ይዘን ቤታችን ጭምር ስንሄድ ይደርሳል። ሌላ ገድል ከተነበበበት በቃል ኪዳን ፈልቆ በቅዱሳን መታሰቢያ ከሚሰጥ የተለየ ስለሆነ በዚህ ጥንቃቄ ማድረግ ያስፈልጋል። እንግዲህ ዘያለቅላል በጣም ያልቃል። ሥርዓተ ቅዳሴ ብዙ ስለሆነ እስካለንበት እስከ ዘመነ ልፈት ድረስ አገልግሎት አለ። በየጊዜው እንግዳ የሆኑ አንዳንድ በስራው የሚገቡ ሾልከው የሚገቡ ባዕዳን አመለካከት ድርጊቶች ስላሉ በዛ ሁሉ ጥንቃቄ ማድረግ ያስፈልጋል። ሕፃናትን ማቆረጥ ተገቢ ነው። ነገር ግን ሕፃናት የሚቆርቡት ከኃጢአታቸው እንዲነጹ አይደለም ወለዚያ የመጸለይ እንደሚመጣው መጠበቅ ያስፈልጋል። ሁለተኛ ክርስቶስ ከእነሱ ጋር ተዋህዷቸው አድሮባቸው እንዲኖር ዋናው ግን የሚያስፈልገው ለእኛ ከኃጢአታችን ለመንጻት ከበደላችን ለመንጻት ቅዱስ ሆኖ በፊቱ ለመክበር መስዋዕቱ ስጋውና ደሙ ያስፈልገናል። ስጋውን በልተን ደሙን ጠጥተን የዘላለማዊ ርስት ተካፋይ ከቅዱሳን ጋር በአንድነት ከብረን የምንኖር እንድንሆን እግዚአብሔር አምላካችን በቸርነቱ ይርዳን። ይህንን መንፈሳዊ አርማሃ መንፈሳዊ ጭመሻ ምስጢረ ቅድሳት ተብሎ የሚነገር የሚቀድሰን የሚያከብረን የሚያነጻን የሚያጸናን የሚባርከን ከእግዚአብሔር ጋር አንድ የሚያደርገን ስርዓት ሳንፈራ ሳናፍር ከሁሉ የሚበልጥ ስርዓት መሆኑን አውቀን ተሳትፈን ኢየሱስ ክርስቶስን በሥጋ አብ መንፈስ ቅዱስን በጸጋ ተዋህደን ከቅዱሳን ጋር ህብረት ኖረን ይህቺ ቤተክርስቲያን የተመላይቱ ማኅበረ ቅዱሳን ነው ወይሲፉ እግዚአብሔር ወይቴሱ ኦሴታ አንድነት እግዚአብሔር የምናመሰግንባት ከመላእክቱ ጋር ማዕድ የምንሳተፍባት በደስታ የምንኖርባት ናትና ስጋውን በልተን ደሙን ጠጥተን የዘላለም ደስታ ተካፋይ እንድንሆን እግዚአብሔር በቸርነቱ ይርዳን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊ ተዋሕዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎ ያለን ትጋት ሳይቀንስ ሰማያዊ ኃይሉን በታቦት በመስቀሉ መንፈሳዊ በረከት በእምነት በጸሎት ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። ወእነሂ ስእቱ አንትሙ መንፈስ አቱን ያላገባ የጨመርኩትንና ስቼ የጎደልኩትን ሊቃውንት አባቶቼ መምህራን መንፈሳውያን የእግዚአብሔር ቤተሰቦች አድርጉኝ። የቅዳሴ ክብር ተሳታፊ ያደርገን። መስዋዕት ይችላል።